ሰላም ነው ይበይ። አለን ማሪ፣ እንዴት ነሽ? እግዚአብሔር ይመስገን። በጣም ነው የምንወድሽ አቢባዬ። አመሰግናለሁ። እኔ እናት አስተማሪ ታሪክ ነው ወይስ የፍቅር ታሪክ? ምን ጽፈሽ ነው የገባሽ? የፍቅር ታሪክ ሳይሆን ያው ያለፈ ህይወት ለማውራት ያን ነው። አዎ አስተማሪ ታሪክ ይባላል ስሙ። እሺ አዎ እሺ ማለት እናመሰግናለን። ጀመሪ። አዎ በጣም ነው የምንወድሽ እውነት። አንቺ በተለይ ለሴት ልጅ ያለሽ እውነት ኒንጃ ጀግና ነሽ እውነት። አመሰግናለሁ። ፈጣሪ ያክብራለሁ። እሺ አዎ እኔ እንግዲህ ያለሁበት አሁን ሳውዲ አረቢያ ነን። ያው እንዳጋጣሚ እንግዲህ ሳውዲ አረቢያ ያለን እንግዲህ ያው እኔ በ5 ዓመቴ ነው እዚህ ሀገር ያገባሁት ማለት በመጣሁበት በ2005 ማለት ነው። እሺ 2005 ሳውዲ አረቢያ የመጣሁበት ነው ማለት ነው። እሺ በኢትዮጵያ 2005 ዓመተ ምህረት ወደ ሳውዲ አረቢያ መጣሽ? አዎ በጠለብ ወይስ በባህር? ኧረ በአየር ነው የመጣሁት፣ ጠለብ ማለት ነው። ኦኬ በጠለብ እሺ። አዎ በጠለብ መጥቼ ያው ጠለብ ላይ ደግሞ 3 ዓመት ከ3 ወር ቆይቻለሁ ከአረቦች ጋር ጠለብ የመጣሁበት ማለት ነው። ኦኬ ያው እንዳጋጣሚ የመጣሁበት ቤት ደግሞ ሌላ ሰራተኛ አለች፣ እዛ ምሰራው ሰራተኛ አለች። እሷ ምሰራው የቤት ነው። እኔ ደግሞ እንዳጋጣሚ የሽማግሌ ስራ ነው የገጠመኝ። ጋላዋን አጥባታለሁ፣ ጠጉሯን ሰራታለሁ። እንደዛ ስራ ገጠመኝና 3 ዓመት ሙሉ እነሱ ጋር ቆየሁኝ። እሷም ትልቅ ሴትዮ ስለሆነች ስመጣም ኋላ እየደከመች መጣችብኝ ሴትዮቱ ማለት ነው። ኦኬ እንግዲህ 3 ዓመት ሙሉ ስልክ የለኝም፣ ምንም ነገር የለኝም። ያው በእነሱ ስልክ ነው የሚያስደውሉኝ። ከዛ እየቆየሁ ወደ ሪያድም ይወስዱኛል፣ ወደ ጅዳም ይወስዱኛል፣ በየሀገሩ ይወስዱኛል። ያው የልጅ ቤት እያለችኝ ታዞረኛለች ሴትዮቱ ማለት ነው። ስታዞረኝ እኔ ደግሞ ደማም ስታመጠኝ የልጇ ቤት ጠፋሁኝ። የእሷን ስልክ ይዤ ነው የጠፋሁት። ከቻፍ ስልክ ነበራት የሽማግሌዋን ማለት ነው። ይዤ ጠፋሁና በወጣሁበት በ2 ዓመት አካባቢ ላይ ያው እንደምታውቂው ሳውዲ አረቢያ ላይ ማን አስጠፋሽ? መጀመሪያ እንዴት እድሉን አገኘሽ የመጥፋት? ማን አስጠፋሽ? የእህቴ ልጆች፣ አንዲቱ ያጎቴ ልጅ ናት፣ አንዷም ሁለታቸውም ያጎቴ ልጆች ናቸው። እዚህ እየሰሩ በእነሱ ስልክ ስጠፋ ወዲያው ተያዝኩኝና ተይዤ እንደገና እስር ቤት የሆነ ፖሊስ ይዞኝ መንገድ ላይ አቁሞኝ፣ ከዛ ለስልክ ልደውል ስል ነው የያዘኝ። የሆነ መስሪ ይሁን ምን ይሁን ቆሜ ስልክ ስደውል ያዘኝና ከዛ ምን ታደርጊ ነው አለኝ። አይ እኔ ጠፍቼ ነው አልኩት። ሽማግሌቱ ጋር ስለተስማማሁኝ ጠፍቼ ነው አለኝ። ከዛ 2 ቀን ምናምን እስር ቤት አቆዩኝና ከዛ እኔ ቤት ትሰሪያለሽ አለኝ። እሺ እኔ ቤት ትሰሪያለሽ ብሎ 3-4ቶቹ ሲጠይቁኝ አይ ስንት ነው ብሩ አልኳቸው። አንዱ ዛን ጊዜ 700 ነበረ፣ 700 አለኝ። አንዱ 900 እያለኝ አንዱ በቃ በ1000 ብር ተስማምቼ እዛው የሚሰራ ሰው እጄ 1 ዓመት ቆየሁ እነሱ ጋር ቆይቼ ከቻፍ ስልክ ሰጠኝ። እሱ ከቻፍ ስልክ ሰጠኝ። ከዛ በዛች ከቻፍ የተስማማ ነው እንግዲህ ያው ከአመት በኋላ ብር ጨምርልሻለሁ ነው እንግዲህ። ከዛ እሱ 1000 ብር ነበረ፣ በአመቱ 1200 ብር አደረገልኝ። 1200 ብር አድርጎልኝ እየሰራሁኝ ከዛ አሁን እኮ 1 ዓመት እንጨርሻለሁ ከአመት በኋላም ብር ጨምርልሻለሁ አልከኝም ብዬ በዚህ ተጣላብሽ በ1500 አድርግልኝ። ስልክም ከቻፍ ነው ያዝኩት። ትልቅ ስልክ ግዛልኝ ስለው አይ ከቻፍ ማለት ኮንጎ ስልክ ኤርገንዶ ፕላስቲክ ጠቅጠቅ። አዎ ኦኬ። እሷ ከቻፍ የምትባለው በምንኛ ነው ደግሞ? አዲስ ነው የሰማሁት። ከቻፍ አዎ በቃ ያው ካሜራ ምናምን የለውም ከቻፍ ነው የምንለው እኛ ደግሞ። ኦኬ እሺ ከዛ እሱን ሰጠኝ። ከዛ እኔ ደግሞ ትልቅ ስልክ አልገዛህልኝ እኔ ይሄን በዚህ አብረን አንተ ጋር መቀጠል አልችልም አልኩት። ከዛ በጣም ፈራኝ። ትጠፋለች ብሎ ማለት ነው። አሁንም ድግሚያ ማለት ነው ሲለኝ እስቲ አንድ ጊዜ መዳም ቤት ነኝ ትኬት መቁረጥ ትችላለህ ወይ? ኦፍ ኮርስ ትችያለሽ፣ መብትሽ ነው። ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ትኬት ለመቁረጥ መስፈርቱ 1ኛ ኢትዮጵያዊ መሆን፣ 2ኛ ስደት ላይ መሆን፣ 3ኛ 2000 ብር መያዝ። አለቀ። በ2000 ብር ከኢትዮጵያ ቆርጣችሁ
ምንድነው የካቲት መጋቢት 30 እጣው ሲወጣ 9 ሰዎች የቤት ባለቤት ይሆናሉ። አሁን 5ኛው ዙር ነው። እስካሁን በ4 ዙር አመት ሆኖናል። እኛ ሰክሰሶች ቤት እጣ ማስቆረጥ ከጀመረ በአመት ውስጥ 19 ሰዎች የቤት ባለቤት ሆነዋል። እነዚህ 19 ሰዎችን ቤታቸውን ሲረከቡ ማየት ከፈለጋችሁ የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ኦፊሻል ፔጅ ላይ ሰክሰስ ብላችሁ ጽፋችሁ ትክክለኛው ፔጅ ላይ ገብታችሁ ማየት ትችላላችሁ። ሰዎቹ ቤቱን ሲረከቡ፣ አካል ጉዳተኞች ዊልቸር ሲረዱ፣ እንዲሁም አካል ጉዳተኞች ሱቅ ሲከፈትላችሁ፣ ስራ እድል ሲያገኙ በአይናችሁ ማየት ትችላላችሁ። እሺ አቢባዬሽ ይቅርታ፣ እኔ አሁን ከዛ ልትወጣ ነው ብሎ ተጠፋለች ብሎ በጣም አሰበኝ። እሱም ፈርሞ ነው እዛ የወሰደኝ። ያው ንጹህ ስለሆንኩ ምንም ነገርም አያደረኩትም ነገር የለም። ከዛም ስጠፋ ያው 2 ዓመቴን አገለገልኩም ካለ ስልክ አለምን በእነሱ ስልክ ነበር ስጠቀም የከረምኩት 3 ዓመት ሙሉ። ከዛ ይሄኛው ላይ ደግሞ ሁለተኛ ጠፍቼ የጠፋውበት ደግሞ እሱ ፈርሞ ነው ሁለተኛ ወሰደኝ። ከዛ ወስዶኝ እዛ 1 ዓመት ሰራሁና ያው ብሬን እየሰጠኝ ነው፣ ግን ትልቅ ስልክ አልገዛልሽም ሲለኝ በዚህ ነው በተቀያየምኩት። አሁንም ለመጥፋት እሞክራለሁ ብዬ የአጎቴ ልጆች 2 አሉ እዚሁ የሚሰሩ ማለት ነው። ከማዳም ካሮጊቷ ወስደሽባት የወጣሽው ስልክ እሱም ካሻፍ ነበር። ወዲያው ሲሙን አበላሹብኝ። ሲሙን ካበላሹ ተለቀፎስ ቀፎውንማ ይዤዋለሁ፣ ግን እሱ ሌላ ስልክ ገዛልኝ። ያው ሲሙን ማውጣት አልችልም እኔ ሰውየው ካላወጣልኝ። እሺ ሌላ ስልክ ሲገዛልሽ ትልቁን ስልክ ወሰደብሽ? ያሮጊቷን ኧረ አልገዛልሽም አለ። አልገዛልሽም ትንሿን ነው የምገዛልሽ አለ። ልጆችን ትቀርጭብኛለሽ ልጆቼን አለ እኮ። ያለ ሲም ካርድ እኮ ይቀርጻል። ታዲያ መቅረጽ ከፈለግሽ ያሮጊቷ ስልክ አለ። ኧረ የለም አቢባዬ ምንም የለውም። ካሜራ ትንሿ እኮ ነው። ኦኬ ገባኝ። እሺ ትንሿን የሰጠኝ። ከዛ 1 ዓመት ባለ ካሜራ ስልክ አልገዛልሽም ልጆቼን ቪዲዮ ትቀርጭብኛለሽ ብሎ ፈርቶ አዎ አልሰጥም አለ። ኦኬ እንደገና እንደዛ ሁኜ ከዛ ስልክ እንደዛ ከሆነማ እኔ አልቀመጥም። እኔም የአጎቴ ልጆች ጋር ማወራለሁ፣ ወንድሜ ጋር ማወራለሁኝ። ዝም ብዬ እያወራሁኝ እንደዚሁ ሁኜማ መኖር አልችልም። እዛም 3 ዓመት ሙሉ ካለ ስልክ ቆይቼ እዚህ መጥቼ እንደገና ስልክ ወላ ካሜራ የሌለውን ስልክ ገዝቼ እንደዚህማ መኖር አልችልም ብዬ 1 ዓመት ሰራሁና እንግዲህ 4 ዓመት ከ3 ዓመት ሆነኝ። እንግዲህ 4 ዓመት ከ3 ወር አጠቃላይ ማለት ነው። አጠቃላይ አሮጊቷ ቤት 3 ዓመት፣ ይሄኛው ቤት ዓመት ከ3 ወር። እዛኛው 3 ዓመት 3 ወር፣ እዚህኛው 1 ዓመት። እዚህኛው 1 ዓመት። ኦኬ እሺ። እዛኛውም የ7 ወር ደሞዝ ነው ጥዬ ወጣሁት። የሚሰጡኝ ደሞዙን 8 ወር ሲሞላኝ የ2 ወር ይልኩና የ6 ወር ይዙብኛል። ለምንድን ነው ስላቸው ጠለብ እየጠፉብን ስለሆነ የመጣችበትን ደግሞ እየቆረጥነ እንደዛ ነው የምንልከው አለ። 6 ወር ደሞዝ እየያዙ 8 ወር ያደርጉና የ2 ወር ይልኩልኛል እኮ። የ6 ወር እየያዙ ያው የ6 ወር ይይዛሉ። ከዛ መጨረሻ ላይ ኮንትራክሽን ጨርሰሽ ልትሄጂ ስትይ ነው የ6 ወሩ ምን ሰጠሽ ነው? አዎ እንደዛ ለምናረጋሉ። እንደዛ ሆኜ ማለት ነው። የዛ የ7 ወር ደሞዝ ምናምን ሲሆን ይሄኛው ራሱ ጥዬ ነው የወጣሁት። እዚህኛው ራሱ የ1 ዓመት ብር ጥዬ ነው የወጣሁት። ከዛም ከዚህ ከሁለቱም ማለት እዚህኛው 11 ዓመት ሲሞላኝ የ11ዱን ተቀብዬ የ1 ወሩን ትቼ ወጣሁ። እዛኛው ደግሞ የ7 ወሩን ጥዬ ወጣሁ። እዛ የ7 ወር እዚህኛው የ1 ወር የ8 ወር ደሞዝሽ ተበላ። ሲበላ በቃ ማውጣት አለብኝ ብዬ ተነጋግሬ አሁንም መልሼ የአጎቴ ልጆች ነበሩ የአማችን ያወጣኝ የአጎቴ ልጅ ባል ማለት ነው ባሏ ማለት እሱ ሳወጣኝ መጣሁኝ። ምንም ሳልሆን እነሱ ጋር ሄጄ ገባሁኝ ማለት ነው። ገብቼ እዛ 2 ዓመት ሙሉ ሰራሁኝ። እየሰራሁ ነበር 2 ዓመት ሙሉ። እዛ ላይ ደግሞ ያው ያወጣበት አካባቢ ላይ ደግሞ ልጁ እኔን አይቶኛል ማለት ነው። ልጁ ማለት ነው እዛው። ከዛ የቱ ልጅ? ይሄ አሁን የወደደሽ ነው? አዎ ኦኬ። ጃዛ ቤት አየሽ? አዎ ጃዛ ቤት እንዳለሁ እንደወጣሁኝ ጠለብ እንደወጣሁኝ ስለሚያውቅ ያው ታውቂያለሽ፣ ጠለብ የቆየን ብዙም እንደዚህ የለንም ስለሆነ እዛ አይቶኛል መስሎኛል። ይወዳሉ። አዎ ሳውዲ ያሉ ወንዶች ከጠለብ የጠፋች ሴት ንጹህ ናት፣ ጠለብ ናት፣ ወንድ አታውቅም ምናምን ብለው ስለሚያስቡ ቶሎ ከጠለብ የወጣች ሲያገኙ ደስ ይላቸዋል። ላይክ ይፈልጋል። እዛ እኔም 2 ዓመት ዝም ብዬ እየሰራሁ ነበረ። እሱም ለካ አይቶኛል። ስልክ ቁጥሬንም ይዞታል። ሲደውልልኝ ከዛ ለባጎቴ ልጅ አስጠይቆኝ፣ አረ እንደው እኔስ እንደው
ማግባትም አልፈልግም እንዲሁ በዚህ ሀገር እንዲሁ ፈጣሪ ካለኝ በቁርባን ነው ማግባት እንፈልገው ምናምን ብያልኩ ዝም ብዬ ያወራሁኝ። ከዛ ቤተሰቦች ደግሞ አራ ከአንቺ በታች እህትሽ እኮ ልታገባ ነው አግቢ ምናምን ሲሉኝ እንደው ሳውዲ አረቢያ ወንድ ማግባት እንደው ያልኩኝ በቃ እየተጠራጠርኩ ነበር ያገባሁት ማለት ነው። እውነት ሀቢባ በጣም ከባድ ነው። ያው እንግዲህ ለሚያውቀው ሰው በጣም ነው የሚከብደው። ከዛ ያው እኔም አገባሁኝ ወዲያው እንደዛ ሲልኝ አግቢ ምናምን ሲል ቤተሰብ አስጠየቀ። ሙሉ ወርቅ ጥልልሻለሁ አለ። ይሄ ደግሞ ግዴታ ነው አልኩት። ሙሉ ወርቅ ጥሎልኛል። ያው መጀመሪያ ግን ቤተሰብ ከመጠየቁ በፊት አንቺን እንደወደደሽ ነግሮሻል ወይ ራሱ? አዎ ጠይቆኛል። ይሁን ቀጥታ የመጀመሪያ ቀን መጥቶ ምን አለሽ? ላይክ ሰላም ነው ስልክ ቁጥርሽን ልትሰጪኝ ትችያለሽ ምናምን አለሽ? ምን አለሽ? መጀመሪያ ቁጥሩን እዛው ወሰደ። እዛው እያለሁኝ አብረን እየበላን አብረን እየጠጣን ነበር አይደል? ምግብም አብረን እየበላን ነበር። ማን ወሰደ ቁጥርሽን? እኮ አንቺን ሳይጠይቅ ከሌላ ሰው ወሰደ? እዛው አለ ያጎቴ እሱ የክስቴና ልጅ ያገባል ልጁ እዛ ነው ወስዱ ያለ ካክስትሽ ወሰደ ቁጥርሽን። ምን ብሎ ደወለ? መጀመሪያ ቀን ወይ ሜሴጅ ላከ? ምን አለ? ዝም ብሎ እንደ እህትና እንደ ወንድም እያወራኝ ነበረ። ከዛ እሱ እንደመወደደኝ ሲነግረኝ እኔ ደግሞ ያሰብኩት ትክክለኛ ትዳር አብሮ የምኖረው ከሆነ እኔ ምርጫ የለኝም። ዋናው የምፈልገው በቃ አይደለም በቃ ንጹህ ሰው ብቻ ነው የምፈልገው እኔ ማለት ነው። በዛ ነበር የተስማማሁት። እኔ አንተ ከወደድከኝ እኔ ወደድኩኝ ማለትም ችግር የለውም። ግን ዋናው ፍቅር ካለ ደግሞ እየቆየሁ ልወድህ እችላለሁ እኔ ብዬ እሺ ተስማምተን እዛን ጊዜ ያው ታውቂያለሽ እኔም ስራ ነበረኝ እየሰራሁ ነበር። በጣም ነው የምሰራ። 3000 ብር ነበር የሚሰራ እንደአሁኑ። አሁን ያው ትንሽ ርከስ ብሏል። አሁን ስራም ብዙም የለም። 3000 ነው የምንሰራ። በ2007 ምናምን ነው የምንሰራ። እየሰራን እሺ ተስማምተን እሱ ሙሉ ወርቅ ጥሎልኝ እስትራሃ ነው ሰርኩ የተደረገው። እስትራሃ ማለት አዳራሽ ነው አይደል? አዎ እስትራሃ ነው። ያኔ የእስትራሃውን 1500 ብር እኔ ነኝ የከፈልኩት። የአዳራሹን የሰርጋችሁን አንቺ ነሽ የከፈልሽው 1500 ሪያል? እኔ ነኝ የከፈልኩት። የቤቱን ወጪ ምናምን ራሱ እኔ ይችልልኛል ብዬ አስቤ ነበር፣ አልቻለልኝም። ከሰርኩ ከደረሰ በኋላ እንግዲህ ስማፍረሳቺ ኦኬ። የሰርጉን ወጪ ሁሉን ነገር አንቺ ነሽ የቻልሽው? በእኔ ነው። እሱ ምንም እንደዚህ ያደረገ ነገር የለም። እኔ ደግሞ ያው በቃ ምንም ማድረግ አይቻልም አንድ ጊዜ ጀምሬዋለሁ ምናምን ብዬ በዚሁ ተሰርጋችን አበቃ። አብረን ምን አለሽ? አንተ ነህ እኮ ወንድ ነው እኮ የሰርጉን ወጪ መቻል ያለበት ስትዩ ምን አለ? ያው 4000 ብር ሰጥቶኛል ወርቅ ብሎ እሱ ያው ለወርቅ ነው። ያው ወርቅ ላይ እኔ ደግሞ የጎደለብኝ የለም ወርቅ የገዛውበት ሁሉ ነው። እሺ ታዲያ የሰርጉ ወጪ ከ4000 ይሞላል? እሱ ያዋጣውን ይሞላል? አራ እዛ ሁኜ ሳስብ ወደ 12000 ብር ምናምን ያጠፋሁት ለሰርጉ ብቻ። ወደ 12000 ብር አልፈጀብሽ የሰርጋችሁ ወጪ? እስትራሃ ነው። እስትራሃው መኪናው ራሱ 3 መኪና ምናምን አንዱ ሚዜ ሲጭን አንዱ መንስተየው መኪናው ሁላ ያን ሁላ ቀስ ብለሽ ነው የምትከፊ። ምግብ ደግሞ በየአይነት ነው የሚሰራ። ምግቡን ከምግብ ከሚሰራ ሰው ከፍላችሁ ነው የምታዙት? ቤት ውስጥ አይደለም የሚሰራው? እኛ ከቤት ነው ሰርተን የወሰድነው። ሁሉንም ነገር ከቤት ሰርተው። ኦኬ። ከቤት የተሰራ ምግብ፣ እንደገና የመኪና ክራይ፣ እንደገና የእስቲራሃ ክራይ፣ አዳራሽ የሰርግ አዳራሽ ክራይ፣ ሁሉም ጣጣ 12000 ሪያል ፈጀብሽ። ከምግቡ ቤሎም ክራይ ነው፣ ቤላችንም ክራይ ነው፣ ሁሉም ነገር። እሱስ ምንድን ነው የለበሰው? ሱፍ ነው። እሱማ ሱፍ ክራይ ነው። አይ የሱፉን ራሱን የቻለ እኔ ብቻ የራሴን ብቻ ችያለሁ ማለት ነው። ከዛ አብረን እንደዚህ ምን ተጋብተን አብረን እየኖርን ነበረ። 3 አመት ሙሉ አብረን ቆይተን ነበረ እየኖርን። በ3 አመታችን እኔ እርጉዝ ስሆን ነው ጠቡ የፈጠረብን። ነፍሰ ጡር ሆኜ 3 አመት ሙሉ ምን እየተጠቀምሽ ነው ያላረገሽው? መድኃኒት ትጠቀም ነበረ። ኦኬ። ኪኒን? ኦኬ። ያው በ2 አመት ነው። ያው 2 አመት ከምናምን በኋላ 3 አመት ነው አብረን የኖርነው። 2 አመት ከ8 ወር አካባቢ ላይ ነው ያረገዝኩት። እሺ ኢጃዛ ቤት እዛው የተዋወቃችሁበት ኢጃዛ ቤት ቀጠላችሁ ወይንስ ብቻችሁን ቤት ተከራይታችሁ ወጣችሁ? መጀመሪያ አብረን እየኖርን ነበር። ኢጃዛው እዛ እየኖርን ከዛ ደግሞ እንደገና ቤት ለብቻ ያዝን። እሺ ቤት ለብቻ ስትይዙ ማን ነው የቤት ኪራይ የሚከፍለው? የቤት ኪራይ እኔ ነው የምከፍል።
እሱ ሲከፍል አይቻልም። ራሴን የምከፍል ያው እንደማንኛውም ድሮ የነበርኩትም 500 ነው እንደማንኛውም ሰው የምከፍለው። አሁንም ያም እንደማንኛውም ሰው ከፍላለሁ ብዬ እኔ ነበር የምከፍል። እንግዲህ ቤት ለብቻ ይጨምራል። ለሁለት ነው የያዙት ጓደኛውና እሱ። እኔ ደግሞ እህቱና እኔ ነበር የምንከፍል። ኦኬ ጓደኛውና እሱ ከያዛችሁ አንቺ ስንት ይደርስብሽ ነበር? 500 ሪያል። እኔ 500 እህቱ 500 አንዳንድ ሺህ ብር ይመጣብናል ከኛ። ኦኬ እሺ። ከዛ የቤት ኪራይ አንቺ ትከፍያለሽ። አስቤዛስ? ምግብ አስቤዛ ያው እኔ ቤት ካለሁኝ እኔ እገዛለሁ። እሱ ቤት ካለ እሱ ነው የሚገዛው። እሱ ቤት ካለ ማለት አንቺ ስራ ከሆንሽ ለራሱ ነው የሚገዛው። አንቺ ኢጃዛ ስትመጪስ ማን ነው የሚገዛው? ምግብ ስመጣ ገዝቶ ይጠብቀኛል። ከዛ በኋላ ደግሞ እኔም ስመጣ የምፈልገውን ነገሮችን ገዝቼ እመጣለሁ። ኦኬ እሺ። ከዛ እየኖርነ አመት ከ8 ወር አካባቢ ነው እኔም እርጉዝ የሆንኩኝ። እያመመኝ ነበረ። ከዛ እርጉዝ አይደለሽም አለኝ። ኧረ እንዴ እርጉዝ መሆን ያለ መሆኔን ደግሞ ሐኪም ቤት ሄጄ ቼክ ሆኜ ነው የመጣሁት። እንደዚህ አይባልም አልኩት። ከዛ ያው ጠቡ ተጀመረ። በዛ ነው እንግዲህ እኔም አላወቅኩም ነበረ። እዛ እሱም ያው ታውቂያለሽ እንግዲህ በሌላ ወሬ ጀምሯል። ማለት አይፈልግም እንድታረግዢ ነበረ። ይሄን አልተባባልንም ነበረ። ያው አጋጣሚ ነው እኮ ስታረግዢ ማለት ሁኔታው አልተደሰተም፣ ደስተኛ አይደለም በእርግዝናው። አዎ ደስተኛ አይደለም። አዎ ዳትሚንስ አይፈልግም ነበር ማለት ነው። ግን አልነገረሽም ነበር። አንቺ ኪኒን የምትወስጂው ማን ውሰጂ ብሎሽ ነበር? አማክረሽዋል? ኪኒን ስትወስጂ ላለማርገዝ? ኧረ የለም ምንም አላማከርኩ። ታዲያ እዛ አንድ ሚስት ባሏን ሳታስፈቅድ የእርግዝና መከላከያ ማለት ልጅ እንድንወድ ትፈልጋለህ አቅሟለህ ወይስ አትፈልግም ብላ አማክራ አይ አሁን እንዳንወድ ቆይ ገንዘብ እንያዝ ከተባባላችሁ ነው አይደለም መድኃኒት የምትወስጂው። አንቺ ሳትጠይቂው ነበር መድኃኒት ስትወስጂ የነበረው። ይሄማ የሰው ሀገር ነው መድኃኒት ወሰጂማ ብሎኛል እኮ ያው ብሎኛል ነው አማክረሽው። እሺ ከዛ ልክ እርግዝና ሲፈጠር ለምን አረገው ካለ ቅር አለው። አዎ በጣም ተጣላን። በጣም ተጣልተን እኔም ያው ሲጣላ የወንድሜ ትንሽ ቅርብ ወንድም ነበረኝ መጥቶ ለማስታረቅ ሲሞክር በቃ እኔም ተናድጄ ነበረ። ያው በዛ እንዴት ሁሉንም ቤት ጨረስኩት በአንድ ደቂቃ ማለት ነው። ያበላሸሁኝ ማለት ነው። ተናድጄ ማለት ነው። ምን ማለት ነው? በቃ መስበር ምናምን በቃ አለ አይደል ሽቶ ምናምን የገዛን የራሴ ነው። ያው ሁሉንም ነገር እያበላሸውና ለምንድን ነው እንደዚህ የምታረጊ ብሎ ደውሎ ወንድሜን አስመጣና ለምንድን ነው ሲለኝ አይ ለጊዜው በቃ እሱ ጋር ሄዳለሁ ብዬ ተከትዬ እሱ ጋር ሄድኩ። የቱርክ ፊልም ላይ አይተሽ ነው? ሚስት ባልና ሚስት ይጣሉ፣ ሚስት ይው ሽቶ ስትሰብር፣ የቤት ዕቃ ስትሰብር የቱርክ ፊልም ላይ አይተሽ ነው እንደዛ ያደረግሽው? በቃ አይደለ ያው ራሴን ያደረኩት። በነገራችን ላይ አንዳንዴ የሚሰማሽ ነገር አለ። ለምንድን ነው ስትይ ወንድ ልጅን ማለት ነው አንዳንዴ የቆየ ውጭ ላይ ገጠር የሚሰራውን አምጥተሽ ይቃማ እንደማንኛውም ይቃማ ሳሰርተሽ እንደማንኛውም ቤት አስቀምጠሽ እንደዚህ የሲቀለም ማለት ነው እንደገና ይጠግባል ሌላ ለማውራት። እኔ ደግሞ ጅሊት ትንሽ ደላላይነት መሰራ ነበረ። ስልክ ቁጥር እንደዚህ ያረኩት ማለት ነው። ስራ ቦታ ሲሆን በዚህ ልጆች ብር ይቀበላሉ 200 ብር ተቀበል እያልኩኝ እያዘዝኩት እሱ ቁጥሩን እየተቀበለ ሴቶች ጋር መጀናጀል ጀምሯል። በጣም ነው የሚሰማሽ እኮ እሱን እንዴት እንዳወቅሽ አልነገርሽንማ። መጀመሪያ አሁን ይኸውልሽ ታሪኩን አንደበላልቀው። አንቺ አረገሽ፣ ማርገዝሽን ሲያቅ ተናደደ። እርግዝና እንደማይፈልግ ማለት አፉን አውጥቶ ማን አርግሽ ያለሽ ለምን አረገሻለሽ ምንድን ያለው በትክክል ቤት የሚጠበቀ ምን ብሎ ነው? እርጉዝ አይደለሽም ብሎኝ ሆዴን እንደዚህ ሲያረገኝ እኔ ደግሞ ደነገጥኩና ለምን እርጉዝ መሆኔና ለመሆዴን ሆዴን እንደዚህ ታረግኛለህ ብዬ ሰው አይደለሽም ማለት ዋሽተሽኛል፣ እርጉዝ አይደለሽም። አዎ ዋሽተሽኛል አለኝ። ዋሽተሽኛል አለ። እኔ አሞኝ እንደዚህ ፊቱ ላይ እያመመኝ እሱ አላመመሽም። በጣም ነው የሚሰማሽ ሀቢባ። አሁን አንቺ አላመመሽም እያስመሰልሽ ነው የሚልሽ። አዎ በቃ እንደዛ ሲልሽ በጣም ነው የሚሰማሽ። እውነት ደግሞ ከዛም የሰው ሀገር ነው ያለሽ። ይህ በጣም ያናዳል። ከዛ እሺ እንደዛ አለሽ፣ ተጣላችሁ፣ ቤት ወንድምሽ መጣ፣ እሱ ጋር ነው ያቆምነው። አዎ እዛ ወንድሜ መጣ። እዛ እኔ እዚህ ቆይ ብሎኝ እኔም እያደረ 5 ወር እየሆነኝ ሄደ እርግዝናዬ። ከዛ ሴቱ እሷን የተጀናጀናት እኔ ደግሞ ይሞን ጠልቀው ለመጀመሪያ ጊዜ እንዴት እንዳወቅሽ ሳትነግሪኝ ዝም ብለሽ እየተጀናጀናት አትበይኝ። ለመጀመሪያ ጊዜ ባልሽ ከሌላ ሴት ጋር እንደሚጀናጀን እንዴት አወቅሽ? ስልኩን አይተሽ ስልኩን ፈትሸሽ ይሄን ጠልፌው ይሞን ጠልፌው አወቅኩት። ምን አነሳሳሽ ይሞን ለመጥለፍ? ምን አጠራጣሪ ነገር ሳታይ መቼም ይሞን መጥለፍ አታስቢም። በምን ተጠራጣሽ?
አዎ ይሄማ የተጠራጠርኩት ምግብ አሁን ምግብ ሰርቼ ምናምን ና እንብላ ምናምን እለዋለሁ። ማታ ተኝቼ በጣም ስልክ ያወራል። ኦኬ በጣም ነው ስልክ የሚያወራ። እኔ ደግሞ ምግብ እንብላ ብዬ አንተ ስልክ ለምንድን ነው እንደዚህ የምታወራ ማን ጋር ነው ብዬ አንድ ቀን ጆሮ ላይ ይሄን ሰማህ ሰክቶ ሰማሁን ነቀልኩትና አንደኛውን ሳዳምጥ ሴት ጋር ነው የሚያወራ። በጣም ነው የደነገጥኩት። ቀና ብሎ እንኳን ሰው ሴት እንኳን ቀና ብሎ አይቶ አያውቅም። እንዴት እንደዚህ ነገር ያደርግብኛል ብዬ እዛም ነፍሰ ጡር ነበርኩኝ። በጣም አለቀስኩና በቃ ምንድነው መፍትሄ ምንድነው ብዬ አጎቴን ስጠይቀው በቀኛ ጋር ቆይ ሲለኝ እኔ እንዴት አሁን ነፍሰ ጡር ሁኜ ስራ መስራት አይሆንልኝ አሁን እንዴት እንደዚህ ያደርገኛል? እኔ ደህና እያለሁ ንጹህ እያለሁ እየሰራሁ ምን አለ ምን ምክንያት ሰጣሁ? ከሴት ጋር እያወራ በሄድፎን ስትይዙ እንዴት ከሴት ጋር ታወራለህ? እሱ ምን መለሰ? ምንድናት አለ ሴቷ? እሱማ አትቀናም ነው ያለኝ። እስካሁን ስለማልቀና ከዚህ በፊት ስለማልቀና አትቀናም ምንም አትልም ሚስቴ ምናምን ብሎ ነው። ከዛ አትቀናም ስትለኝ እኔም በቃ በዛው ተናድጄ ስራ መጥቶልኝ ስራ ወጥቼ አልኩኝ። አትቀናም ማለት ነው ያልገባኝ። ማለት ሚስቴ ስለማትቀና ከሴት ጋር ማውራት ትችላለህ ነው? አልተረዳሁሽም። እኔ ለምን ከሴት ጋር ታወራለህ? ባለትዳር ወንድ ከሴት ጋር ማውራት አይችልም፣ አይፈቀድም አይደል? እኔ ብዬው አላውቅም። ማን ጋር ነው የምታወራ ምናምን ብዬ ጠይቄ ስለማላውቅ ሚስቴ አትቀናም ብሎ መልስ ሰጠኝ ለኔ ማለት ነው። እንደዛ ሲለኝ እኔ ደግሞ ነፍሰ ጡር ስለነበርኩኝ ትቀኛለሽ እዛን ጊዜ ገብቶሻል። ህመም ላይ ስለነበርሽም ይሰማሻል። ብዙ ነፍሰ ጡር ማትሆኚ ትክክል አይደል? ስለመቅናትና ለመቅናት እኮ አይደለም ጉዳዩ። አንድ ባለትዳር ወንድ ከሌላ ሴት ጋር ማውራት ትክክል ነው ወይ? ያው ማውራት ችግር የለውም፣ ግን አብስቶ የሚያወራ ከሆነ ያው ችግር አለ ማለት ነው። ማውራት ችግር የለውም። ከማውራት አይደል የሚጀምረው ምንም ነገር። እንዴት ማውራት ችግር የለውም? ያው ስራ ስላለኝ እኔ ስራ ስላለኝ በሱም ስልክ ሴት ስለምሰጅ ገባኝ። አንቺ ነሻ መጀመሪያ ስራ የምታስገቢያቸውን ሰዎች ስራ የምታስገቢያቸውን ሴቶች ሃሎ ማሚ ዌልካም ሆም የኔ ፍቅሮች እንኳን ደህና መጣችሁ። ዌልካም ሆም ቼንጅ ዩር ዩኒፎርም ማማ ክሎዝ ዘ ዶር ፕሊዝ። አንቺ የምትቀጥሪያቸውን ሴቶች ደላላ ስለሆነ ስራ የምታስገቢያቸውን ሴቶች ባልሽ እንዲያወራቸው ታደርጊ ነበር። እሱ ነበር ፒክ የሚያደርጋቸው። እኔ ስራ ቦታ እኔ ስለማይመቸኝ ለእሱ ነበረ ያው ብርም እንዲቀበል በእሱ እንዲደጋገር ማድረገው እሱ ነበረ። አሁን ገባኝ። ይኸውልሽ አንቺ ስራ የምታስገቢያቸውን ልጆች ፒክ ከኢጃዛ ቤታቸው አንስቶ ድራይቭ ያደረግ ይነዳል መኪና ባልሽ አይደል? አይነዳም፣ ግን እዛ አለ ሰው እኔ ሰው አገልግል እንደዚህ አለ የራሴ ማለት ነው። ህንዲ አለ የሚያመላልስ። ኦኬ ታዲያ ባልሽ ምን ሊሆን ነው የሚያወራቸው? እኔ እኮ ባልሽ ሹፌር፣ አንቺ ደላላ መስለኝ። ብር ለመቀበል ምናምን የስራ ቦታ ስለሆነ እሱ ደግሞ እዛ ሆኖ ብር ለመቀበል ምናምን ሴቶቹም በቤት ውስጥ ላሉ። ኦኬ ስለዚህ እሱ ህንድ ነው የሚያደርሳቸው፣ ግን እሱ ከኢጃዛ ቤታቸው እናንተ ቤት መጥተው የደላላውን ለባልሽ ከፍለው ከዛ ከእናንተ ቤት ነው ወደ መዳም ቤት የሚወስዳቸው መኪናው። አዎ እኛ ቤትም ከሌላ ቤትም እኛ ቤት ካበቁ ከሌላ ቤትም እንደዚህ አድርገው ይቀበል። አሁን ገባኝ። ስለዚህ ለስራ ጉዳይ ነው የሚያወራው። አንቺ ከሴቶች ጋር ሲያወራ ለስራ ጉዳይ ነው፣ ወደ ስራ የሚሄዱ ሰዎች ኮሚሽን የደላላ ነው መክፈል ነው ብለሽ ስለምታስቢ አትከታተዩም። ከማን ጋር ነው የምታወራው? ምንድን ነው የምታወራው? አትይም። በቃ ስራ ነው ብለሽ ዞር ብለሽ አይተፋታው። አዎ ገባኝ። ግን በጣም ይህ ነገር እየበዛ ሲመጣ ረጅም ሰዓት ስልክ እየያዘ ሲጠፋ እና ምግብ ማቅረበሽ እና ብላ ስትዩ በሄድፎን ስልክ እያወራ ስታገኙ ምናምን መጠራጠር ጀምረሽ ነው ስልኩን የጠለፍሽው? አዎ ጠልፌ ሳዋራ ልጅቱ አንደኛይቱ እዛው አብራ የምታጣላኝ አንዲት ወልዬ ልጅ ናት። እዛው አብራ የምበላ አብራ የምትጠጣ ጠጉሯን የምሰራ ማውቋት ጓደኛ ማለት ነው እንደዚህ የምታደርገኝ። ያቺ ዝም ብላ ባህል አላት። ያው ዝም ብላ እንደዚህ እየተጫወተችበት፣ አንደኛይቱ ደግሞ ጎንደሬ ናት። ሁለት ናቸው። ኧረ ውዴ ብሄር አትጥሪ። አንዴ ወለየ አንዴ ጎንደሬ አትበይ። ሁለት ልጆች አሉ በይ። ተይ ብሄር አይጠቀስም። እሺ ሁለት ልጆች ናቸው። አንደኛይቱ እዛው ናት። እዛው ሆና ነው የምታወራ አብራኝ። እዛው አብራ የምትጠጣ አብራ። አንቺ ኢጃዛ ቤት ነው አይደል? እዛው። ኦኬ አንደኛዋ ደግሞ ሌላ ቤት ናት። አንደኛይቱ ደግሞ ሌላ ቤት ናት። ኦኬ ከዛ ኢሞ ላይ ቮይስ የሚላላኩትን ያገኘሹ ቴክስት የሚደራረጉትን ምንድን ያገኘሹ? የሱ ኢሞ ላይ ያቺኛይቱን አገኘኋት። እዛው ቤት ያለችዋን እኔ ስራ ቦታ ሂጄ ወዲያው እንደመጣው ስልኩን ትልቁን አልወሰደም ነበር። ከፍታ አድርጌ ሳይ ያወሩትን የተላላኩትን ፎቶ ምናምን አይቼ ምንድን ነው ይሄ ምናምን ብዬ ሲመጣ እሱ እስከሚመጣ ድረስ ስልኩን ሰብሬ ነው የቆየሁት። አንቺ በጣም ተናዳጅ ነሽ ማለት ነው። ስልኩን ከሰብሽ እኮ ማስረጃ ታጫለሽ።
በስልኬ ይዤ በራሴ ስልኬ ሁሉን ነገር ይዤ መስረጃ ይዤ እሱ ተሰበርኩት። ከዛ ያው ወንድሟም እዛም ዘመድ ነበረ። እሱ ደግሞ ለምንድነው ምናምን ብሎ ሲጠይቀን በዛ ጊዜ በቃ በጣም ጠብ ኃይለኛ ጠብ ስለተፈጠረ እኔም ለመለያየት ነው የሞከርኩት። ሲፈጠር እርጉዝ ሆነሽ ነው አይደል? አዎ ለመለያየትም ስሞክር እንደገና ተለያየችም ሂጄ ነበረ ቤተሰቦቼ ጋር እነሱ ጋር ተጠግቼ ነበረ። ሁለተኛ መጥቶ ደግሞ ማወቅ ምን ፈልገው መጀመሪያ እሱ መጣ ቤት ሲገባ አንቺ ስልኩን ሰብረሽዋል። እንደገባ በእነዚህ ሴቶች ጋር የምታወራው ፎቶ የምትላላከው ነገር ምንድን ነው ብለሽ ስጠይቂው ምንድን ነው የሰጠሽ ምላሽ? እሱን ነው ማወቅ የምፈልገው መጀመሪያ። ከቤት ነው ያለሁት እኔ የት ሄጃለሁኝ እንደዚህ ብለሽ የምታስቢ አለ እኮ ቤት ውስጥ ቢሆን ኖርማል ነው ፎቶ መላላክ፣ ዝም ብለሽ የፍቅር እንትኖችን ማውራት ኖርማል ነው። እሱ ዝም ብለሽ ኖሪ አለኝ እኮ ዝም ብለሽ ኖሪ ሲለኝ እንደዚህ ማን ያልችልም እንዴት አብሬ መኖር ይችላል? እንደዚህ የሆንክ ለምን አብሬ መኖር ይችላልው ብዬ ሳናገረው ራሱ እንደገና መልሶ ሁለተኛ እንኳን ታረቂ እስከምትወልጂ ድረስ ቤተሰቦች ታረቂ ብሎ እንደገና ያስታርቁ ዝም ብዬ አብሬ ለመኖር ግን እንደዚሁ እያቃጠለኝ ነው። ይሄ እኮ ንቀት እኮ ነው ማሬ። እንቅርታ ብርቱካን ይሄ እኮ ንቀት ነው ማለት አንድ ባል ከሌሎች ሴቶች ጋር እያወራ ይዘሽው በአካል ሄጄ አብሬያቸው እስካልተኛው ድረስ በስልክ ብጀናጀን ችግር የለውም ስለዚህ አርፈሽ ኑሪ ካለ ነገ እድሉን ሲያገኝ ሄዶ አብሯቸው ይተኛል። አሁንም እድሉን ስላላገኘ ነው። አላገኘም። እችኛይቱን እንኳ አስይዣታለሁ። እችኛይቱን በህግ አስይዤ ኢትዮጵያ አስገብቻታለሁ። አንደኛ እችኛይቱ አብረን ትኖረዋል። እኔ ህጋዊ ትንሽ ይቃማ ስላለኝ አስይዣት ወደ ሀገሯ ድረስ አስገብቻታለሁ። እችኛይቱ ጋር ደግሞ እኔ ወዲያው እንደተለያየው እችኛይቱን አገባ። ለዚህኛይቱ ደግሞ ሁሉን ሚስጥር ስላወራኋት ስለ ባሌ ምንነት ስላወራኋት መልካምነትን ስላወራኋት ነው። ይህቺ እንግዲህ ጓደኛ ናት፣ የምወዳት ጓደኛ ናት እንግዲህ ማለት ነው። እንደዚህ ያደረገች አንቺ ጃዛ ቤት ትኖር የነበረውን ባልሽ የምትጀነጅነውን በፖሊስ አስይዘሽ ወደ ሀገር ቤት ሸኝሻል። ያቺኛዋን ደግሞ አድራሻዋ ልታገኝ ስላልቻልሽ አላስያዝሻትም። ስለዚህ አንቺ ከሱ ጋር ተለያይተሽ ቆይ መጀመሪያ እርጉዝ ሆነሽ ተጣልታችሁ እናትሽ ቤት ማነው ወንድምሽ ቤት ነው ዘመድ ቤት ስትመለሽ እነሱ እርጉዝ ነሽ ታይ ምናምን ብለው አስታርቀው መለሱሽ። አዎ መልሰውኛል። ከመለሱሽ በኋላ እንዴት ሆናችሁ? ከመለሰኝ በኋላ ከቤት መልሶኝ እንደዚሁ አብሬ እየኖርኩኝ ያው ደብድቦኝ ነበር። እሱ ሲደበድበኝ ቀጥታ ወደ ፖሊስ ጣቢያ ነው የሄድኩት እሱን ለማስያዝ። ለምን ደበደበሽ? በምን የተነሳ ምን ተፈጥሮ? ስልኩ ሲደወል የእሱን ስልክ አነስቼ ነው። ለምን ስልኩን አነሳሽ ነው የልጅቱን ስታነሺ ማን ሆኖ አገኘሽ? ይስማማ ያለው ይችኛይቱ ራቅ ያለችዋ ልጅቱ ናት። እችኛይቱ አይደለችም፣ ያችኛይቱ ናት። ምን አለችሽ? እኔ ሚስቱ ነኝ ስትያት ምን አለች? እኔ ሚስቱ ነኝ ስላት ዝግት አድርጋ ነው የወጣችው። ያው መናገር አትፈልግም፣ ትፈልገዋለች ልጅቱ። እኔ ስለ ልጁ የዋህነት ትዳር ደግሞም ያው ለሴት ልጅ ክብር እንዳለው ሁሉንም ከዚህ በፊት ስለነገርኳት ጥሩነቱን ፊት ስለነገርኳት ለዛ ለመቀማት አስባለች። እኔ ደግሞ ውስጥ ያላስ ኦኬ አንቺ ስለ ባልሽ ጥሩ ነገር ስላወራሽላት አንቺ ባወራሽላት ባልሽን ወደደችውና ጀነጀነችው። ግን ባልሽን ለመጀንጀን ቁጥሩን ከየት አመጣች? ከእህቷ ላይ ተቀብላ እህቷ ከየት አመጣች? ያንቺን ባል ቁጥር ይዘዋለች። እህቷ አይደለች? ከእህቱ ነው እንዴ? አዎ ከልጁ ነው። ከልጁ እህቱ ላይ ተቀብላ። እህቱ ለምንድን ነው የባልሽን ስልክ ለሌላ ሴት የምትሰጠው? አንቺ ጓደኛዬ ናት አለች። ጓደኛዬ ናት አለች። እሷ ጓደኛዋን ለሷ ሜቢ የሆነ ነገር ፈልጋ ቦታ እንዲመራት የሆነ ነገር የሆነ ጥያቄ ልጠይቀው ብላ ይሆናል የተቀበለቻት እንጂ ልጀንጅ ነው ብላ አትቀበላትም። ባለትዳር ወንድምሽን ልጀንጅ ነው ብላ ኦኬ ማይ ላቭ ቴክ ፎር ዩር ሲስተር ኦልሶ ኖት ኦንሊ ፎር ዩር ሰልፍ። ኦኬ ብራቮ ዩ አር ኬሪንግ ብራዘር። እኔ አቢባዬ እኔ በጣም የተናደድኩት ልጅ ይዤ እኔ የ3 ወር ይዤ እሱ ሌላ ሴት ሚስት ሲያገባ በጣም ነው የተሰማኝ። የዛን ጊዜ ማለት ነው በጣም ተሰምቶኝ ነበር። ለጊዜው 2 ዓመት ሙሉ አልቅሻለሁ። አንቺ ማሪ በእናትሽ ቆይ አሁን እንዳታለቅሽ፣ ገና አልደረስንም እሱ ጋር የነበርነው። እሱ መታሽ ስልኩን አንስተሽ ፍቅረኛው ናት እንዴት ስልኬን ታነሻለሽ ብሎ ሲመታሽ ፖሊስ ጣቢያ ሄድሽ። እሱ ጋር ነው ያቆምን። መቶኛል ብዬ እዚህ ላይ ራሴ ላይ መቶ እዚህ ላይ አብጦ የነበረ ፖሊስ ጣቢያ ሄጄ መቶኛል ባሌ ብዬ አሳየሁት። መቶኛል ብዬ ማለት ነው። ከዛ ምን ስላችሁ ይምጣና እዛም ኮሮና ሰዓት ነበረ ይምጣና ላስታርቅሽ
እናስታርቅሻሉ። የአረብ ፖሊሶች እኮ እንዲህ ናቸው፣ ለወንድ ነው የሚያግዙት። እሺ እዛ ይምጣና እናስታርቅ ሲሉኝ ሲደውሉለት ስልክ ቁጥር ሰጠኋቸው። የእሱን 2 ሲም ነበረ። በሁለቱም ሲደውል የት ነው ያለው ምናምን ሲሉት እኔ ሪያድ ነኝ አለ። ደማም ተቀምጦ ሪያድ ነው። በጣም የተሰማቸው ፖሊሶቹ በጣም ተናደዱ። እንይዘዋለን ያሉ እንዴት እንደዚህ ያሹፈናል አሉ። እሺ ሲሉኝ እኔ ደግሞ የት ነው ያለ ሲሉኝ እዚህ ነው ያለ ደማም ከፈለጋችሁ ጠቁማለሁ ቦታው ሲሉኝ አይ አሁን ኮሮና ነው አሁን ኮሮና ነው ግን መያዝ አንፈልግም ግን ብናስጠርቃችሁ ቢመጣ ጥሩ ነበር ምናምን አለኝ። ሱሉኝ እኔ ደግሞ ይቃማ የለውም እኮ እሱ አልኳቸው። እሱ ይቃማ የለም በባህር ነው የመጣ እንዴት ነው መያዝ የምትችሉት እሱን ምናምን አልኩኝ እኔ ስላቸው አይ ስልክ ቁጥር ከሰጠሽ እኛን ይዘዋልን አሉ። እንደዚህ ያሉ እኔም 2 ወር ድረስ እየተሰቃየው ነበረ። ያው ህፃን ልጅ ስለያዝኩኝ አረቦች ቤት ህቃት ሴትዮዋ አንቺን ነው ሽፍች ያለችሽ? አንቺን ነው ሴትዮዋ አንቺን ሽፍች በዓት ያለችሽ? ስታለቅሽ አይታሽ ነው? አታለቅሽ እያለችኝ እሺ ሰው ናት ማለት ነው። እሺ ልንገርሽ ማለት ነው። ስልኩን ሰተሽ ወዴት ሄድሽ? ከዛ ነው ፖሊስ ጣቢያ የባልሽን ስልክ ሰተሽ በባህር የመጣ ህገወጥ እንደሆነ ጠቁመሽበት ከዛ ወዴት ሄድሽ? እዛ 3 ቀን ምናምን አብሬያቸው ቆየሁና ከዛ እዛ ፖሊስ ጣቢያ ከዛ ካልመጣ እስከዛ ድረስ ቤተሰቦች ገብተሽ ተጠጊ አሉኝ። እነሱ 3 ቀን እነሱ ጋር 2 ቀን ምናምን ቆየሁ እስር ቤት ላይ። ከዛ ፈርሜ ስልክ ቁጥር ሰጥቼ ምናምን ተመልሼ ነው ወደ እዛ የነበርኩበት ቦታ የሄድኩት ለዘመዶቼ ጋር ማለት ነው። ተጠጋው ቤተሰቦቼ ጋር ታጣጣቶች ማራቃችሁ ማለት ራስ አንቺ ባልሽ ልትከሽልሽ አንቺ ታሰርሽ ማለት ነው። 3 ቀን የታደርሽ እስር ቤት ውስጥ ወይንስ ማደሪያ ክፍል ሰጡሽ? እዛ እስር ቤት ቆየሁኝ መክተቡ ላይ። ምን አስተሩሽ እንዴ? አንቺ ባልሽ መጥቶሽ ልትከሽልሽ አንቺን ያስሩሻል እንዴ? ያው እሱን እንይዘዋለን አሉ እነሱ። እኔም ዝም ብዬ አብሬ እንይዘዋለን አሉኝ። ከዛ በኋላ እኔም ያው እነሱ ይዛሉ ብዬ ዝም ብዬ እንደዚህ 1 ወር ምናምን ወር ከ15 ቀን ምናምን ድረስ እኔም ዝም ብዬ ቁጭ ብዬ እነሱን እየሆንኩኝ ከዛ እነሱ ደግሞ ብዙን ይዘንዋል አሉ። 15 ቀን ደግሞ ቆይተው መልሶ ለቀቁትና በሁለተኛው ደግሞ ይዘውት እስር ቤት አንድ አመት ታሰረሱ። አንቺ ያንን ጊዜ ሲመታሽ እርጉዝ ነበርሽ አይደል? አዎ። ስለዚህ ከዛም በኋላ አንቺ ቤተሰቦች ቤት ሄድሽ፣ ዘመዶች ጋር ሄድሽ። ዘመዶች ጋር ሆነሽ በ15 ቀኑ ታሰረ። ከዛ ታስሮ 15 ቀን ፈቱት። ከዛ መልሰው ያዙትና አመት አሰሩት። አዎ። ከዛ እኔ ደግሞ አመቱን ሙሉ አንቺ የት እየኖርሽ ነው? እሱ ታስሮ አመቱን ሙሉ አመቱን ሙሉ እሱ ታሰረ። ከዛ አንቺ ዘመዶች ቤት እየኖርሽ? አዎ እየኖርኩ ነው። ከዛ የችኛይቱ ደግሞ እንደገና ሚስቱ የነበረችና እየመጣች ስትሳደብ ነበር። ዝም ብላ ደርሳ ማለት ነው። በስልክ ነው? በስልክ አዎ። እሱ እስር ቤት ያለ ውሽሟን ስላሳሰርሽባት? አዎ ትሳደብ ነበረ። ኦኬ እሺ። ከዛ ያው እኔም ያው በሰላም ደግሞ በሰላም ቆይቼ በሰላም ተገላገልኩና ከዛ በኋላ እኔም ያው እንደማንኛውም ሱዳን አረቢያ ታውቂያለሽ እንግዲህ ጀግናንን ሰርቼ ምናምን እዛ ድረስ 7 ወር ምናምን 2 አመት አብረን ያቆይቼ ከዛ በኋላ አገር ቤት ሸኝቼ እንደገና መልሼ ስራ ገባሁኝና ስራ መስራት ገባሁኝ። ልኬም አገር ቤት ቤተሰቦችሽ ጋር ላክሻት? ወንድነው እሱ እስከ አመት በኋላ ሲፈታ እንዴት ተፈታ? በአመቱ ኢቃማ የለውም እንዴት ፈቱት? አልፈቱትም። 1 አመት ሙሉ እስር ቤት ሆኖ ከዛ ይቅርታ ጠየቀኝ። ይቅርታ ስጠይቃይ ይቅርታ ከእግዚአብሔር ነው ምናምን ብዬ አንተ የሰራኝን ስራ ግን ፈጣሪ ብቻ ነው የሚያውቀው ሁሉንም ነገር። 2 አመት እንደዚህ ተቃጥዬ እርጉዝ ሆኜ እንደዚህ ሆኜ እየሰራሁኝ ብዬ በጣም ተናደድኩኝና በቃ ምን ማድረግ አልችልም ብዬ እንደገና በሰላም እኔም ተገላገልኩ። 2 አመት አብሬ ተሰቃይቼ ልጄን ላኩኝ አገር ቤት። ከዛ እሱም አገር ቤት ገባ። ታስሮ 1 አመት ሙሉ አሰቃይተውት አገር ያስገቡት። ተፈታ ስትይኮ ወደ እዛው ሳውዲ ተፈታ ስትይ ወደ አገር ተሸኘ ማለት ነው። ተፈታ ማለት ተፈቶ ወደ አገር ሄደ። ኦኬ አገር ቤት ገባ። ከዛስ በዛው ጠፋ ቀረ በዛው። እኔም ያው ልጄን ያሷን አገባት የምትይው ታዲያ መቼ ነው ያገባት?
ኦልሬዲ አንቺ መታሽ አንቺን የሷን ስልክ አግብቷት እኮ እዛው ቤት እሱ ተይዞ ሄደ፣ እሷ ቀረች። የሰው ባል የያዘ ሰው አብሮ አይኖር እኮ ቀምተኝ ነው። ከምን ያገባት አንቺን ፈንክቶሽ ፖሊስ ጣቢያ ሄደሽ ከሰሹ 3 ቀን ታስረሽ አንቺ 3 ቀን እስር ቤት ቆይተሽ ከ3 ቀን በኋላ አንቺ ወደ ዘመዶች ቤት ሄድሽ። ከዛ ሱመት በምን ያገባት ደውለው ነገሩኝ። እዛ ወሉ ያሉት ልጆች አሉ። እዛ ደውለው ባልሽ አግብቷል ብለዋል። አለችኝ። ከዛ እኔም ያው እንዳልኩት ዝም ብዬ ቆይ አንቺ ሳትወልጂ ነው ያገባት? አንቺ ቤተሰቦች ዘመዶችሽ ቤት ቁጭ ብለሽ እርጉዝ ሆነሽ ነው ያገባት? እኔ ያው ነፍሰ ጡር ሁኜ ነው እሱ እያወራል። እሱ እኮ ነገሩን አባሳስሎታል፣ ጨርሶታል። ያገባት ያ በአካል ያመጣት ቤታችሁን አንቺና ባልሽ ትኖሩበት የነበሩበት ቤት ያመጣት መቼ ነው? አንቺ ከወጣሽ ከቤት ከስንት ወር በኋላ አመጣት እሷን? ወይ መዳምሽ ደግሞ ጨዋቷ። ቆይ መዳም ትጨርስና ስራ ሄዳ ማለት ሳትወልድ ስራ ሄደች እንዴ? እርጉዞና ስራ ሄደች? እኔ እኮ ከወለደች በኋላ ስራ የገባች መስሎኝ ልጇን ሀገር ቤት ልካ እርጉዞና ስራ ገባች። እሷ የከሰሰችው ቀን የሆነ ነገር ሰምታ ነው አይደለም? እሷ የከሰሰችው ቀንማ ስልክ አንስታ ከሚስቱ ጋር ከውሽማው ጋር ስልኩን ስታነሳ ውሽማው ናት። ከዛ እሱ ደግሞ እንዴት ውሽማዬ ላይ ስልክ ታነሺባታለሽ ብሎ ፈነከታት። ሲፈነከታት እሷ ፖሊስ ጣቢያ ሄደች። የተፈነከተችውን ጭንቅላት ይዛ ፖሊስ ጣቢያ ሄደች። ፖሊስ ጣቢያ ሄዳ ከሰሰችው። ሲደወልለት እሱ ሪያድ ተቀምጦ ደማም ነኝ ብሎ ዋሸ ለፖሊሶቹ። ከዛ በቃ በስልክ ቁጥሩን እንይዘዋለን። ምን ላይ ነው የቆምኩት? አዎ እኔ እየጠየኩሽ ነበረ። አንቺ እርጉዝ ሆነሽ ዘመዶች ቤት ከተመለሽ በኋላ ወደ መዳም ቤት ስራ ገባሽ እንዴ? እኔ እኮ 5 ወር ነፍሰ ጡር እያለሁ ነው ከሱ የወጣሁት። እሺ 5 ወር ነፍሰ ጡር ሆነሽ ወጣሽ። ስለዚህ ከዛ ዘመዶች ቤት ቁጭ አልሽ እንጂ መዳም ቤት አልገባሽም። አራ 3 ወር ቤተሰቦቼ ጋር ነው ቁጭ አልኩት። እንደገና 1 ወር ነው ምናምን ቆይቼ ከዛ መልሶ እያመመኝ ነበረ። ከዛ መልሼ በሱ 6ኛ ወር ላይ ነው መቶ ታርቆ የወሰደኝ። ማን ወሰደሽ? እሱ ታርቆ ወሰደኝ መልሶ። የመጀመሪያውን ነው እንዴ የምትይኝ? የመጀመሪያው ጸብ? አዎ ታርቆ ወስዶኛል። የመጀመሪያው ጸብ 5 ወር ጽንስ ሆነሽ ነው። ኦኬ የ5 ወር እርጉዝ ሆነሽ ነው የወጣሽው። ከዛ የሁለተኛው ጸብ ስትወጪ ስንት ወርሽ ነበር? ሁለተኛ በጣም በቃ ጠብ የተፈጠረው አቢባዬ ከወለድኩ ነው። በጣም ጠብ የተፈጠረው 3 ወር ላይ 3 ወር ልጅ ነው። በጣም ፈንክቶሽ ፖሊስ ጣቢያ ስትሄጂ እርጉዝ ነበርሽ? ወልደሽ ነበር? አራ ልጅ ይዣለሁኝ የ3 ወር ልጅ። ስትወልጂ ከባልሽ ጋር ነበርሻ? አብሬ ነበርኩ። እስተምትወልድማ እኔ ይዛታለሁ ብሎኝ እኔ ከወለድሽ በኋላ ነው እኔ ተጠያቂነት ከቤተሰብ ድንገት እንኳ እንደዚህ ሰው ሀገር ላይ እንደዚህ ሆነሽ አስቀረሽ ልጄን ይሉኛል ብሎ እስከምትወልጂ ድረስ አብረሽ ቆይ ምናምን ብሎኝ ተስማምተን እኮ አብረን እየኖርን ነበረ። ኦኬ ስለዚህ ፈንክቶሽ ፖሊስ ጣቢያ ስትሄጂ ህፃን ልጅ አቅፈሽ ነው የሄድሽው? አዎ እዛን ጊዜ እሱ ራሱ ፖሊሶች ራሱ እንዴት ነው ኢትዮጵያዊ እንዴት ናችሁ እዚህ የወለዳችሁ እንደዚህ የምታስቸግሩን ምናምን ብሎ እኔ ራሱ ተቆጣ። ኦኬ እሺ ከዛም በኋላ ማለት ነው አንቺ ልጅሽን ይዘሽ 3 ቀን ታስረሽ ልጅሽን ይዘሽ ዘመዶች ቤት ከገባሽ በኋላ ስንት ጊዜ ቆይቶ ነው ያቺ ልጅ ውሽማውን እቤት ያመጣት? የ3 ወር ልጅ ይዤ ሳል ነው እኮ እሷን ያገባ የተባለው። እኔም ወጥቼ እዛ እንደወለድኩ ወጥቼ ቤተሰቦቼ ጋር ስጠጋ ከዛ አገባ ተባለ። በጣም ነው የተሰማኝ። እኔ በጣም አገባ ማለት በሰርግ ምናምን አለም ዝም ብላ ውሽማው መጣ አንቺ የራስሽ ቤት ገባች። ይኸውልሽ በእኔ ቀለበት አስር ያለው ብላ የቀለበቷን ትልካለች። አፈር ቢና እኔም እኮ የአንገቴንም የጆሮዬንም ጥሎንኝ ያገባ 3 ዓመት ተረክሰሻል አለች። አንቺ ልተረክሻ የገባሽ እየተባባለ ልጅቱ ጋር ስንሰዳደብ ነበር። አንቺ ቤት ውስጥ ነው ገብታ መኖር የጀመረችው? ዕቃሽን ወስደሽ ነበር? ልብስሽን ምንሽን ወስደሽ ነበር? ቤት እኮ ነበረን እኛ። እኔ እኮ ቤት ለቅቄ ወደ ቤተሰቦች ተጠግቻለሁ። ለቅቄ አይደል እሱ ያመጣታል አይደል ገቢ በይ ዕቃሽን ወስደሽ ነበር ወይ? አንድ ሰው ከባሉ ጋር ተጣልቶ ድንገት አንዲት ሴት ስትወጣ መቼም ጨርቄን ማቄን ብላ ይዛ አትሄድም አይደለ?
ህፃን ልጅ እንዳጣሽ ነው ፖሊስ ጣቢያ ሄድሽ? ፖሊስ ጣቢያ መልስ ነው። በቃ ተናድጄ እኔም እዛን ጊዜ በቃ እንደዚህ አይነት ፎቅ ሂጄ እሱ እኔ ልጅ ይዤ ተቀምጬ እሱ ከፎቅ ሆዶ እየተጀናጀነ እኔ ቆንጆ ምናምን ስል እኔ ልጅን አስቀምጬ እሱ የሚያወራው ላይ ያዳመጥኩ ነበር። በጣም እዛን ጊዜ በጣም አልቅሼ ነው ከቤት የወጣሁት። በቃ የመጨረሻ ነው የወጣሁት እኮ። ዕቃሽን ይዘሽ ወጥተሽ ነበር ወይ? ወጣሁ። ውጥንከት ነው ወጣ። ምንም ስቴፑን ሳትጠብቅ ነው የነገረችን። እሺ ከዛም በኋላ እንዳገባ ስትሰሚ ምን ተሰማሽ? ምን አረግሽ? እዛው ዘመዶች ቤት መኖር ጀመርሽ? በጣም ነው ያለቀስኩት። ያው 2 ዓመት ሙሉ ነው ያለቀስኩት። ያው አንደኛ ያው ልጅ ይዤ የእሱ ማግባቱ በጣም ተሰማኝ። እኔ የህፃን ልጅ ይዤ እንደዚህ ማግባቱ እኔ የተሰማኝ አንደኛ ቢያንስ እንኳን ልጁን እንኳን ልከን ስናበቃ ቢያገባን የምን መስሎ አይታየኝም ነበረ። የሰው ሀገር ነው እንግዲህ ያለሽው፣ ብዙ ነገር ያስፈልግሻል። ልጅ ይዞ ደግሞ አረቦቹም ብዙም አይፈልጉም ነበረ። ግን እኔ ጀግነቴ ያው አረቦች ስለሚፈልጉኝ ልጁን ይዤ እየሰራሁኝ እዚህ ድረስ ደርሼ ልጄ ልክ እንደገና ስራ ገባሁ ማለት ነው። ከዛ በኋላ እሱ በስንት ወር አብረው ትኖረው ነው የተያዘው? እሷ ጋር 11 ወር ነው ምናምን የቆየ። እሷ ጋር ልጅቱ ጋር 1 ወር ነው የቆየ። ሰበብ ሆነችበት። 1 ወር ብቻ ኖረው ተያዘ። አዎ 1 ወር ብቻ ነው ልጅቱ ጋር የቆየ። ከዛም በኋላ እሱ አመት ሙሉ እስር ቤት በስብሶ ወደ ሀገር ቤት ተሸኘ። አዎ አመት ሙሉ ይቅርታ ራሱ ጠይቆኝ ይቅርታ ብለ ሲለኝ አይ ይቅርታ ከእግዚአብሔር ነው። እስር ቤት ስለሆነ ነው ይቅርታ ይጠይቀሽ ማሬ። እስር ቤት ስለሆነ መመለሻ በባህር መምጫ እንድትችዩ ነው። ወዶሽ አይደለም ይቅርታ ይጠይቀሽ። አንቺ ከዚህ በፊትም ደግሰሽ ስላገባሽው ብዙ የቤት ክራይ እየከፈልሽ አስቤዛ እየቻልሽ ስላኖርሽው የእሱ ድርሻ ማስረገዝ ብቻ ስለነበረ አሁን የባህር መመለሻ 14,000 ሪያሉን መመለሻውን እንድትችዩ ነው ይቅርታ ይጠይቀሽ። ወዶሽ አይደለም። ይህን ማወቅ አለብሽ። እሺ ከዛ አንቺም ቢያልሽውና ሄደ። አቢባዬ እና አሁን ያው ልጁን እኔ እያሳደኩት ነው። እሱም የት እንደደረሰ አይታወቅም። ያው እንግዲህ አሁን ልጅቷ ውሽማው የት እንዳለች አሁን እነሱ ምንም የት እንደማያውቁ አላውቃቸውም። አሁን ልጁን ራሱ የሚጠይቅ የለም። አሁን ልጁን የሚጠይቅ የሚችል ከሆነ የምታውቁ ሰው ከሆነ እሱን ብትነግሩት ያለበትን ቦታ ልጁን እንዲጠይቅ የሚያደርገውን ብቻ ነው እኔ ሁኔታ የምፈልገው። እኔ እስካሁን ድረስ እኔ 5 ዓመት 6ኛ ዓመቱን ማዚያ ሲመጣ 6ኛ ዓመቱን ነው የሚጨርሰው። ልጁን መጠየቅ ያለበት እስካሁን ይዣለሁኝ አሳድጌያለሁኝ። ልጁ ደግሞ አሁን አባቴ እፈልጋለሁ እያለ በደወልኩት ቁጥር አባቴን እፈልጋለሁ እያለ ሁሌ ይጠይቀኛል። የማያውቀውን አባቱን ልጅሽ የማያውቀውን አባቱን ፈልጎ ነው? አዎ ይለኛል። በደወልኩት ቁጥር አባቴን ይላል። ዝም ብሎ ደርሶ ይለኛል እንደዛ ማለት ነው። እና ደግሞ ያለበትን ቦታ ሁኔታውን ብታሳውቁ ብዬ ነው። ይሄን ነው ብታሳውቁ። ቢያንስ መጥፎ እንኳን ቢሆን ችግር የለም። እኔ በመጥፎነቴ ግን ነገም እሱ ልጁ ሲያድግም መጠየቅ አይቀርም ብዬ ለማለት ነው። መቼም ያለፈ ታሪክ ማለት ነው። እኔ ፎቶውን ልከሽልኝ ቪዲዮ ልስራልሽ ማካለክበት ልጅትን ጠይቅ ልበልልኝ። ፎቶውን አልያዝኩትም። ያው የሞጣ ቢቸና ሞጣ አካባቢ ነው ልጁ ማለት ነው። ፎቶ ከሌለ በምን እናገኘዋለን? ቤተሰቦቹንም አታውቂም? አድራሻው የለሽም? አድራሻ ምንም አላውቅ። ለዛ ነው በቃ እህቱ አለች አይደል? ሳውዲ እህቱስ ሀገር ገብታለች። እሷ ግን ብርቱካን የምታንኮሻኩሽን አንዴ አቁሚና ወይ ከኮሽኮሽታ ወራቂና አንዴ ከልብ አዳምጪኝ በእናትሽ። እሺ ዘይት እየጠበሰች ነው። ሚዩት አድርገሽ አዳምጪኝ። ኢዚት ኖርማል ልላት ነበረ። ታውት ትክክል ነው ብለሽ ታስቢያለሽ? አንዲት ሴት የቤተሰቦቹን አድራሻ ከማታውቀው ወንድ መውለድ። አሁን የቤተሰቡ አድራሻ የለሽም፣ ቤተሰቦቹን አታውቂም፣ ልጅሽ አባቱን ይፈልጋል። ታዲያ በምን ፎቶም የለሽም? ምን ጉድ ነው? እንዴት እናገኘው? እንዴት ፎቶ የለሽም? ያን 12,000 ሪያል አውጥተሽ ደግሰሽ ስታገቢው የሰርግ ፎቶ እንኳን የለም? የሰርግ ፎቶ ቪዲዮ የለም? ንገሪኝ እስቲ። ያው ስልክ ቀይር ያለው አሁን ከዚህ በፊት የነበረውን ስልክ አልያዝኩትም ነበረ። ስልክ የተበላሽቶብኝ አዲስ ነው አሁን ያዝኩት። ለዛ ፎቶም ነበረኝ፣ ፎቶም ሁሉ ጠፍቶ የለም። ለዛ ነው እንጂ ፊት ማይጆ ነበረ።
እሺ ችግር የለውም። አመንኩኝ። ጠፋ። ምንም አይነት ሶሻል ሚዲያ አካውንት የለሽም? ላይክ ፌስቡክ፣ ኢንስታግራም ኦር እነዚህ ቴሌግራም፣ ኢሞ ምናምን ስልክ ሲጠፋ የሚጠፉ ነገሮች ነው። ግን ላገኝ አልቻልኩትም። እሱን ላገኝ አልቻልኩትም። እሱን አይደለም አንቺ አልፖሰትሽም? የለም ስልኩ አያኛው ፊት ፌስቡክ አልጠቀም ነበረ። ያው ይሄንም ቲክቶክም አልጠቀም ነበር ፊት። አሁን ቅርብ ጊዜ መጠቀም የጀመርኩት እና አሁን ልጅሽ አድጎ የአባቴን ፎቶ አሳይን ቢልሽ ከየትም የምታገኝበት መንገድ የለም? ጓደኞችሽ የላቸውም? በሰዓቱ ሰርጋችሁ ጊዜ ላይ የነበሩ የለችውም። ሁላቸውም አዲስ ነው። ለምንድን ነው የማታፋልጊ ምናምን ብሎ እንደውም እኔ ይቆጥኛል። ዝም ብለሽ ይተውሽ ለምንድን ነው አታፋልጊም ይሉኛል። ውሽማውስ ስሟን አታውቂውም? ሰርች አድርገሽ ፌስቡክ ላይ ፈልገሻታል? ሜቢ በውሽማው በኩል ልታገኙ ከቻልሽ። የለም እሷንም ራሱ በፌስቡክ ፈልጊያት ነበር፣ አላገኘኋትም። ሁሉንም ያው በፌስቡክም ስለምጠቀም አሁን የለም ስላላገኘው እንዴት አድርጌ እንደማገኛቸው ራሱ ነው ግራ የተጋብቼ። ያው የምወጣ ብቻና ልጅ እንደሆነ ብቻ ነው የማውቀው፣ ባህር ዳር ማለት ነው። ቦታውን ብቻ ነው የነገረኝ፣ ሞጣ ብቻ ያለው ስሙ የሱ ስም የለውም ባልሽ? አለው ጌትነት ነው የሚባለው። ጌትነት ማን? ሀያቱ ንገሪኝ። ጌትነት ማን? ጌትነት ምህረት ነው የሚባለው። ጌትነት ምህረት ማን? ሀያት ስም ሀያቱን አላውቀውም። 2 ዓመት አብረሹ ስትኖሪ ምን ጉድ ነው ፈጣሪ። አንዴ ሚታርጊ 2 ዓመት አብረሹ ስትኖሪ 12,000 የሳውዲ ሪያል አውጥተሽ ደግሰሽ ስታገቢው ሙሉ አስቤዛ ችለሽ የቤት ክራይ ችለሽ 2 ዓመት ስታኖሪው ስታስተዳድሪው የሀያቱን ስም አታውቂም? ቤተሰቦቹን በስልክ እንኳን አላስተዋወቀሽም? ኧረ ተይ፣ የሚታመን ነገር አውሪ። ተይ ብርቱካን ተይ። መታወቂያውንም አይተሽ አታውቂም? ኒካ ደግሞ ስትጋቡ በሳውዲ ዝም ብላችሁ ሰርግ ደግሳችሁ እዩልኝ ስሙልኝ እንጂ የትዳር ወረቀት አትይዙም? የኒካ ወረቀት የለም? ጉርድ ፎቶ ተለጥፎ ማተም ተመቶ ተፈርሞ ምናምን ማሪት ሰርተፊኬት ባህላዊም ቢሆን የላችሁ? እስቲ ንገሪኛው የሚልሽን አብሪና ብርቱካን አሉ እንደዚህ አይነት ሴቶች ጋይስ። ሚዩት አድርጌሻለሁ። እያወራሽ ከሆነ ሚዩትሽን አብሪው መጀመሪያ። አሉ እንደዚህ አይነት ሴቶች ሳውዲ ሞልቷል። ሳውዲ ብቻ አይደለም በየአረብ ሀገራቱ ሞልቷል። እንደዚህ ዝም ብለው ኢጃዛ ቤት ይተዋወቃሉ። ቤተሰቡን ሳያስተዋውቃት ምን ሳይላት ታረግዛለች፣ ተወልዳለች፣ ጥሏት ይጠፋል። ከዛ ልጇን ለቤተሰቦቿ ትሸኛለች። ወይ ካታር ወይ ዱባይ ከሆነ እጇን ሰታ ገብታ ልጇን ለቤተሰቦቿ ስታ ሌላ አረብ ሀገር ትሄዳለች። እንደ ሳውዲ ልጅ መላክ የለም ዱባይ እና ካታር፣ ሌሎች አረብ ሀገር። ሳውዲ ብቸኛ ሀገር ናት ልጅ እንደ እቃ የሚላክባት ሀገር። ይልካሉ ልጃቸውን፣ ህይወታቸውን ይቀጥላሉ። ልጁ ሲያድግ አባቴ ሲል አይታወቅም። ፎቶ የላትም። ስልኬ ውሃ ውስጥ ገባ፣ ስልኬ ጠፋ፣ ስልኬ ውስጥ ነበር ፎቶ። ሶሻል ሚዲያ አይጠቀሙም። በደህና ጊዜ አይፖስቱም። ለምን አይፖስቱም? ኢትዮጵያ ሚስት አለው፣ እሷ ውሽማ ናት። ስለዚህ ሶሻል ሚዲያ ላይ ከፖስተች ኢትዮጵያ ያለችው ህጋዊ ሚስቱ ታቀበታለች። ስለዚህ እንድትፖስትም አይፈቅድላትም። ወንዱ ሁል ጊዜ አለቃ ነው፣ ሴቷ አታድርጊ የሚላትን ነው የምታደርገው። የኔ ሚስት ማንም እንዲያያት ስለማልፈልግ ሶሻል ሚዲያ እንዳትጠቀሚ፣ የኔ ሚስት ጨዋ ስለሆነች ሶሻል ሚዲያ እንዳትጠቀሚ ሲላት በጣም ስለሚወዳትና ጀንትልማን ስለሆነ ሚስቱን ፕሮቴክት እያደረገ ልክ እንደ አረብ ማንም እንዳያይብኝ ሚስቴን ይሉ የለ አረቦች። እንደዛ አድርጋ ስለምታስቡ በዚህ ጭንቅላቷ እንደዛ ስለምታስብ ተቆጣጥሮ ቤት ውስጥ ፍን ድብቅ አድርጎ አስቀምጦ ጉልበቷን እየበዘበዘ እሷ መዳን ቤት እየሰራች አምጥታ የምትሰጠውን ብር እሱ ላይፉን እየኖረበት ኢትዮጵያ ላለችው ህጋዊ ሚስቱ ብር እየላከ መሬት እየገዛ ቤት እየሰራ ዛጋ ያለውን ህይወቱን እያሳደገ ነው። ትክክለኛ ያከበራት ሴት ማናት? ኢትዮጵያ ያለችው ህጋዊ ሚስቱ። ለምን እዚህ ጋር ከዚቺ ሴት እየከፈለ ለህጋዊ ሚስቱ ኢትዮጵያ ላለችው ይልካል። እሷ ልጆቿን ታሳድጋለች፣ ልጆቿን ታስተምራለች፣ ለልጆቿ ፍቅር ትሰጣለች፣ ቤት ትሰራለች። ያንቺን እድሜና ጊዜ ጉልበት ብዝብዝ አድርጎ ሲጨርስ ወደ ህጋዊ ሚስቱ ኢትዮጵያ ሲመለስ የሞቀ ቤት ይጠብቀዋል። የሞቀ ቤት ደስተኛ ልጆች ይቀቧል። ሚስቱ በእቅፍ ትቀበለዋለች።
የሞቀ ላይፉን ይኖራል። ቤተሰቦቹን ካላስተዋወቀሽ ምን ብለሽ ትወልጅለታለሽ? ቤተሰቦቹን ሳታውቂ። አቢባዬ በጣም ይቅርታ ቤተሰቦችን ያው እናቱን ፈቅዶልኝ አንድ ቀን እንዳወራ አድርጎኝ ነበረ። አባት የለውም። ፈቅዶልሽ? ወይኔ እንዴት ደግ ነው። እናቱ እንድታወሪ ፈቀደልሽ አንድ ቀን? በስልኩን ያወራሁት ግን ማንነቱን ስሟን ማን እንደሆነች ማንነቷን ስሟን ግን እንዴት አድርጌ ላውቅ እችላለሁ? አቢባዬ እኔ ዛን ጊዜ እኮ ትዳር መያዛችን ነው እንጂ እኮ የሁሉን ነገር ራሱ የብራ ያያዝ ትዳር ምን እንደሆነ እኮ ደህና አድርገን አጣርተን የምናውቁ ልጅ እንዳይደለን እኔ ራሱ አላውቅም ነበር። ምን ትዳር ምን እንደሆነ ራሱ ዝም ብዬ ማግባቱ ነው እንጂ ትዳር ራሱ ምን እንደሆነ ዛን ጊዜ የምናውቃለን። ገና ልጅነትም አለብንኛ ስለሆነ ያው እናቱንና እህቱም እኔ ጋር ነበረች። ግን የእሷን ራሱ ስሟን ነው እንጂ አባቷን ማን ነው ብትባል እኔ አላውቅም። ለምንድነው እሱም ለብቻ ነው የተወለደ፣ እሷም ለብቻ ነው የተወለደችው? እንዴት አድርጌ መጠየቅ እችላለሁ? እሷም ሌላ ነው የተወለደችው፣ ወንድሙ 3 ናቸው። እነዛም ለብቻ ነው የተወለዱት። እናትየው ማሻአላ እናቱ ከ3 አባት ነው የወለደቻቸው ነው የምትይኝ? ወይስ አባትየው ከ3 ሚስት ነው የወለደው? አባታቸው የብቻ ነው። እናትየው ከ3 ባል ነው የወለደችው፣ ከ3 ወንድ። ማሻአላ እዚህም እዛም ምትል ነበር። እሺ እንትን አንቺ በ2005 ነው ከሳውዲ የገባሁት ብለሻል። 2005 ማለት የዛሬ 13 ዓመት 13 ዓመት ሳውዲ አረቢያ ስትኖሪ ኢትዮጵያ ገብተሽ ታውቂያለሽ? አረቢ ባይ ገብቻ አላውቅም። ለምንድን ነው ስትይ ልጅሽን በሰው ነው ላክሽው አይደል? 2 ዓመት ይዘሽው ከዛ ከ2 ዓመት ሲሆነው በሰው ላክሽው። ስንት ከፈልሽ ስትይው? እዛን ጊዜ በጣም ውድ ነበረ። ለትኬት 700 ብር ቆረጥኩኝ። ልጅቱ ደግሞ ያቺ የምትወስደዋ ደግሞ የተስማማ ነው በ5000 ብር ነበር የተስማማ ነው። ኋላ 6000 ብር ብላ ደግሞ አሁንም እንደዚህ ጠባ መጣችብኝ ለ1000 ብር ብላ። ያው እዛን ጊዜ ውሸቷን ነው የምትሉ። እኔ በደንብ አመኛታለሁ። እኔ ውሸታም ሰው የውሸት ታሪክ የሚያወራ ሰው ፈጥሮ ለፎሎ ታሪክ የሚያወራ ሰው እና የእውነት የኖረውን ሰው የሚያወራ ሰው ውሸት አላወራሽም። ኖ አይደለም። ኮመንት ላይ ውሸቷን ነው ሲሉ ለነሱ እየመለስኩ ነው። እኔ ታሪክሽ እውነት እንደሆነ እንደኖርሽው በደንብ ፊል አድርጌሻለሁ። ግን ጅልነትሽ አናድዶኛል። አንደኛ አይ ነው አለማወቅሽ ነው። አብዛኛው ሳውዲ ውስጥ የሚኖሩ ሴቶች የሚያደርጉት ነው። ባይዘው ደግ ሰው ነው የሚያገቡት። ሴቷን አደጋች ይሄን ደግሞ ልነግርሽ ነው። ለምን መሰለሽ አንዳንድ ሰው ውሸት ነው የሚባል የዋህ ሰዎችና ንጹህ ሰዎች ውሸታም እንደ ውሸታም ነው የምንታየው። እኔ እውነቱን እየተናገርኩ ያለሁት ማለት ነው። እኔም ለልጁ 5000 ብር ነበር የተስማምቼ ነበር መጀመሪያ ልትወስድ። ከዛ 6000 ብር አደረገችብኝ። ትኬቱን ራሱ ወደ እኔ ገለበጠችብኝ ስትል እዛን ጊዜ በጣም ተናድጄ ወረቀቱ ጀምሬዋለሁ። ይሄ ልጅ ደግሞ ካልወሰደችው ሰትየቱ ባላይቃማ ናት። እንደ ልጇ ነው የሚታይ። ልጅ መሄድ አይችልም፣ እሷ መሄድ አይችልም እዚህ ሀገር። እንደዛማ ሆኖብኝ በአጠቃላይ 6700 ሪያል አወጣሽ ልጅሽን ይዛልሽ እንድትሄድ ልጅቷ። አዎ ያ እንዳልከስር ብዬ በቃ ሁሉንም ነገር ነው የሰጠኋት ለሷ። 7000 ብር። ስንት አመቱ ነው አሁን ልጅሽ? አሁን 6ኛ አመቱ ሊጨርስ 4 ወር ነው የሚቀረው። ሚያዝያ 5 ነው 6ኛ። ኬጂቱ ነው ትምህርት ጀምሯል። ገጠር ነው የሚኖረው። ለዛ ገጠር እየኖረ አሁን ለህር ነው እያልኩ ነው። ትምህርትም አልገባም፣ ዝም ብሎ ነው ያለ። ገጠር ነው ያው ጦርነት ነው ያለ። ቲሊሊ ያለበት ቦታ አይመችም። አንቺ ቃማልሽ አይደል? አንቺ ባደረሽው የመርሰው እሷ ማድረስ አልቻለችማ። ኮሮና ሰዓት ላይ መግባት አልፈለገችም፣ አልቻለችም። ምክንያት ይኖራታል። ኢትስ ኦኬ። ግን ማለት ነው እኔ በጣም ግራ የገባኝ እንደሆነ ትገር ብርቱካን ዘመዶችሽ ማለት ነው ዘመዶችሽ ለዚህ ሰው ይሄን ሰው ስታገቢ ድግሱን አንቺ ስትቺ በቃ ሳውዲ ህጉ ነው ማለት ነው። ባህላ የሳውዲ የሚኖር አበሻ ባህሉ ነው። ሴቷ ደግሳ የምታገባው ወንዱ እንደ ሴት ቁጭ ብሎ የሚቀለበው እንደ ሴት ስል ይቅርታ አድርጉልኝ ሴቶችዬ፣ እኛ ሴቶች እንኳን ቁጭ ብለን መቀለብ አቁመናል። ዘመኑ ሰልጥኖ እኛ ሴቶች እንኳን እቤት ቁጭ ያለን ሴቶች እንኳን በኦንላይን ቢዝነስ እንሰራለን። በኦንላይን እኔ ሁሌም ራሴን ምሳሌ ማድረገው ስንት ዓመት ተቀጥሬ ሰርቼ ካታር ላይ ልጆች ስወልድ ነው። ለሳይመን የጆሮ ስል ነው፣ ሳይመንን ስፒች ትራፒ ለማመላለስ ስል ነው ስራዬን ሪዛይን ያረኩት። ከምሰራበት መስሪያ ቤት የመልቀቂያ ደብዳቤ ያስገብቼ ስራ የለቀኩትኝ ልጄን የንግግር ልምምድ ለማመላለስ እቤት ውስጥ ትሬኒንግ እንድሰጠው ነው። እንደዛም ሆኖ ቁጭ አላልኩም። ሂውማን ሄር በፌስቡክ ፔጅ ከፍቼ በፌስቡክ ሂውማን ሄር መሸጥ ጀመርኩ።
ያልሰራሁት ስራ የለም። እሰራለሁ ሁልጊዜም። እስካሁንም እየሰራው ነው። ማስታወቂያዎች እየሰራው ነው። በምሰራቸው ማስታወቂያዎች ገቢ ያገኛለሁ። እሰራለሁ። ሴቶች እንኳን ቁጭ ብለን ዝም ብለን አንቀለብም። በዚህ ዘመን አይደለም ወንድ ቁጭ ብሎ ሲቀለብ፣ ወንድ ቁጭ ብሎ ሲቀለብ እንዴት ይዋጥለታል? ሴት እርጉዝ ሴት ሄዳ መዳም ቤት እርጉዞና ሰርታ ያመጣችው ብር ሲበላ እንዴት ነው የሚወርድለት ከጉሮሮ? እንዴት ከንቱነት አይሰማውም? እንዴት ያለ መጥቀም እዚህ ምድር ላይ እኔ ምንድን ነው ጥቅም የሚል ስሜት እንዴት አይሰማውም? እኛ ሴቶች እንኳን እኮ ሳንሰራ ባል ውጭ ሰርቶ ያውም ቤት ውስጥ እየሰራን ቤት ውስጥ ቤት እያጸዳን ምግብ እያበሰለን ልጅ እየተንከባከበን ባላችን ብቻውን ለፍቶ ሲመጣ እናዝንለታለን። ራይት የሆነ ነገር ሰርቼ ባሌን ባገዝኩት እንላለን። የሆነ ነገር ስንሰራ ኮንፊደንስ ይሰማናል፣ ተፈላጊነት፣ ጠቃሚነት። እዚህ ምድር ላይ የሆነ ጥቅም እየጠቀምኩ ነው የሚል እንዴት ነው ወንድ ልጅ እቤት ተቀምጦ ሳይሰራ ሴት ያመጣችውን ሲበላ የሚዋጥለት? ራሱን እንዴት እንደ ወንድ ይቆጥራል? በጣም ነው የሚገርመው። እኔ ሳውዲ 80% ምን 80% 90% ወንዶቹ ሴቶች ናቸው ቁጭ አድርገው የሚቀልቧቸው። እንደዚህ ደግሞ እኮ ቁጭ ብለውም እየተቀለቡ ሴቶች ሚስቶቻቸውን ባከበሩ በታመኑ። ሞስት ኦፍ ዘም አር ቺተር ይማግጣሉ። በቃ ይመስለኛል ሴቶቹ ናችሁ ቁጭ አድርጋችሁ ስትቀልቧቸው፣ የቤት ኪራይ ስትከፍሉላቸው፣ አስቤዛ ስታደርጉላቸው ምናምን በጣም የተፈላጊነት ስሜት በቃ የወንድ እጥረት አለ፣ እኔ ለ5 ሴት ለ6 ሴት እበቃለሁ ብሎ እንዲያስብ ታደርጉታላችሁ። ክብር ያላት ሴት ወንድ አስቀምጣ አትቀልብም። ሶሪ እሷ እርጉዞና መዳም ቤት ሰርታ ያመጣችሁን ይበላል እንዲ አፈሪ ብላና ቢበይ ወንዶች እኮ ቢሰራሉ ቢሰሩም ግን አይሰጡም። የራሳቸውን ነው የሚይዙ። የሚሰራም አለ ግን አይሰጡም። ከሰርተው ደግሞ የሚሰሩት ደግሞ ካልሰጡ እናንተ ከወንዶቹ ለምን አትማሩም? ካልሰጠ ለሚስቱ ለህጋዊ ሚስቱ እየላከ ነው ማለት ነው። ካልሰጠ ይሄ ወንድ ለህጋዊ ሚስቱ ኢትዮጵያ ውስጥ ህጋዊ ሚስት አለችው ማለት ነው። አይደለም ምን ያየሁት አንድ ጊዜ ብሩን የሱን አጠራቅሞ ብር የለኝም ይላል። የራሱን አጠራቅሞ ለሷ እንዳትናገራት ብሎ ብር ልኮ ለማን ይላከው? ሚስቱ ትኖራለች ኢትዮጵያ። አንቺ አጣርተሻል? አንቺ ስታገቢው ማለት ነው ይህንን ወንድ ስታገቢው ስታረግዥለት ኢትዮጵያ ውስጥ ትዳር ይኑሮ አይኑሮ አጣርተሻል? ሚስትማ ነበረው ግን ፈትቻለሁ ብሎ ነው። በአፉ ፈትቻለሁ ስላለሽ አመንሽው? እና ምን አለና አቢባዬ አሁን ሚዲያ ብዙ ነገር አስተማሪና አንቺም አሁን ብዙ ጊዜ ታስተምሪያለሽ። እኔ ከአንቺ ብዙ ነገር ትምህርት እየወሰድኩት ያለሁት አብዛኛው አሁን ከሚዲያ ነው። ፊት እኛ ሚዲያ እንጠቀምም ብዙ ነገሮችን አልተጠቀምም። አሁን ግን በቃ ሁሉም አስተማሪ ነው እየመጣ ያለው ማለት ነው። እኛ አሁን አንቺ እኔ በጣም ነው አንቺን መከታተልሽ። እውነት በጣም ነው የምወድሽ። እኔ አንድ ጊዜ የሆነ ነገር አንቺ ኢትዮጵያ ገብተሽ ተጎንብሶ የሰጠውን ሰላምታ የሰጠውን ልጅ አይቼ 2 ቀን ያለቀስኩ ተኝቼ እና አሁን ነው ብዙ ጊዜ ሁሉ ሰው ትልቁም ትንሹም አሁን ነው በቃ ሁሉም እየነቃ ያለው ራሱን እያወቀ ያለው ወደ ራሱ እየተመለሰ ያለው ህዝብ አሁን ነው። ፊት እኮ ሁሉም በቃ ምንም ያውቀው ነገር የለም። እንደዛ ስለሆነ እኛም እየተሸወድ ነበር፣ ግን ከእንግዲህ አንሸወድም። ትምህርት ወስደናል። ያለፈውን ህይወት ያንቺ የዋህነት ደግሞ ብርቱካን እጅግ በጣም በዛ። ቤተሰቦቹን ሳያስተዋውቅሽ አሁን አየሽ አይደል? ልጅሽ 6 ዓመት ሲሆነው አባቴ ማን ነው ሲልሽ ልትፈልጊው መጣሽ ሶሻል ሚዲያ ላይ። እውነተኛ ስሙን ይንገርሽ አይንገርሽ አታቂም። ወባሻ የቤተሰቦቹን አድራሻ አታቂም። ምሲ ያለፈው አለፈ። ፈጣሪ ረድቶሽ ካገኘሽውና ልጅሽ አባቱን ቢያቅ ደስ ይለናል። ግን ሌሎች ሴቶች አንዳንድ ጊዜ እኮ የዋህነትም ያዋጣል ምለው በዚህ ነው። ለምን መሰለሽ እሱ እጎዳለሁ ብሎ ነው ይሄን ነገር እየሰራ ያለው። ግን እኔን ለመጉዳት ብዙ ነገር አስቦ ነበር፣ ግን አልወደኩም። እኔ ከሱ በልጣለሁ እንጂ አሁን ሰርች ለመቀየር እንደዚህ ሞከርኩ እንጂ ግን እኔ አልወደኩም። ግን እሱ በጣም ነው የሚጎዳ። እንደዚህ አይነት ሰዎች በጣም ነው የሚጎዱ። ድንቄም ተጎዳ። ምን ተጎዳ? ይሄኔ ሌላ ሴት እዛ ጋር ሌላ ሴት አግብቶ ደግሞ ሌላ ሴት እየበዘበዘ ነው። ምን ተጎዳ? ምን ይጎዳሉ? እንደዚህ አይነት ሰዎች ራስ ወዳዶች፣ በየሄዱበት አንዳንድ ሴት የሚይዙ የሴት ደም የሚመጡ ምንድን ነው የሚጎዱት? ሜቢ በሰማይ ቤት ይጎዳ ይሆናል እንጂ እዚህ ምድር ላይ ማ እንደነሱ ይኖራል እንዴ? ጉልበታቸውን እየቆጠቡ። እሺ ቆይ
እኔ አሁን ይኸውላችሁ ሌሎቻችሁ ከእሷ ህይወት ከብርቱካን ህይወት እንድትማሩ የምፈልገው አረብ ሀገር ላይ ያላችሁ እህቶቼ ወንድ ልጅ ተዋወቃችሁ፣ መብታችሁን ተዋወቁ አልልም። ጠበሳችሁ፣ አብራችሁ ተኛችሁ፣ መብታችሁ ነው። በገዛ ገላችሁ አተኙ ያላችሁ። አንደኛ ልጅ የማሳደግ አቅም ከሌላችሁ መከላከያ ተጠቀሙ። ሁለተኛ ደግሞ ሳውዲ በጣም HIV ተጠቂዎች አሉ። ወንድም ሴትም በባህር ነው የሚገቡት። በባህር ሌላ ሀገር ከመጡ በሜዲካል ምርመራ ወድቀው በ24 ሰዓት ውስጥ ከሀገሪቷ ስለሚባረሩ ሳውዲ ብቻ ስለሆነ በባህር ስትሄዱ ምርመራ የሌለው HIV ያለባቸው ወንድም ሴትም በባህር ነው ሳውዲ እየሄዱ ያሉት። እርግዝናውን ተዉትና ዝም ብላችሁ ስትጋደሙ HIV ኤድስ ትያዛላችሁ። እናንተ ተያዙ፣ ችግር የለውም ይበላችሁ፣ ፈልጋችሁ ነው። ግን የሚወለደው ፅንስ የኤችአይቪ ተጠቂ ይሆናል። በማያውቀው ነገር፣ ምንም በማያውቀው ነገር። በቅርቡ እኔ የገጠመኝ ነገር የሰማሁት ነገር ከራሱ ከባለቤቱ የሰማሁት ነገር ስላለ ነው። ኦኬ። ስለዚህ ህፃኑ ነው የሚያሳዝነኝ። ለምን ኢትዮጵያ ውስጥ 2 ኤችአይቪ ተጠቂዎች ተጋብተው ልጅ ሲወልዱ ፅንሱ ላይ እንዳይተላለፍ እናትየው በእርግዝናዋ ጊዜ ክትትል ታደርጋለች። የሚሰጣት መድኃኒት አለ፣ ወደ ፅንሱ እንዳይተላለፍ፣ ኤችአይቪ ወደ ፅንሱ እንዳይተላለፍ፣ ወደ ህፃኑ እንዳይተላለፍ። ሳውዲ ግን በድብቅ ነው እርግዝናው። የሚወልዱትን ቤት ውስጥ ነው አዋላጅ ጠርተው። ስለዚህ ህፃኑ ህይወቱ ተበላሸ። ከራሳችሁ አልፋችሁ የነገ ትውልድ ህይወት ተበላሸ። ስለዚህ እባካችሁ ቢያንስ መከላከያ ተጠቀሙ። ሴቶቹም የእርግዝና መከላከያ ተጠቀሙ። ወንዶቹም ለራሳችሁ ጤናም አብራችኋት ለምተኟት ልጅ ሰው ጤናም ስትሉ የወንዱን መከላከያ ተጠቀሙ። የእርግዝና ሳይሆን ኤችአይቪው ከሷ ወደ አንተ ወይም ከአንተ ወደ እሷ እንዳይተላለፍ እስካልተመረመራችሁ ድረስ ከማንም ጋር አምናችሁ ያለ መከላከያ እንዳተኙ። ሁለተኛ ወንድ ልጅ አብረሹ ስትሆኝ ተመረመራችሁና አብራችሁ ስትሆኑ ቤተሰቦቹን ካላስተዋወቀሽ ኢትዮጵያ ባለትዳር ሊሆን ይችላል። እንደ ብርቱካን ሊገጥምሽ ይችላል። ልጅሽ ዛሬ አድጎ 6 እና 7 ዓመቱ ላይ አባቴን ሲልሽ አታውቂው። ለምን ኢትዮጵያ አድራሻውን አልሰጠሽም? የት አካባቢ ነው? የማን ልጅ ነው? ምንድነው? እውነተኛ ስሙንም ይንገርሽ አይንገርሽ አታውቂም። መታወቂያውን እስካላየሽ ድረስ ኤፍሬም ይልሻል ስሙ ይሄን እንትና አበበ ሆኖ። ኦኬ። ስለዚህ ፕሊስ ተጠንቀቁ እባካችሁ። አሁን ፎቶ ቢኖራት እኔ ፎቶ ለጥፌ ቪዲዮ ሰርቼ አፋልጋት ነበር። የምር ግን ፎቶም የላትም። አብረው በነበሩ ጊዜ የተነሱት ፎቶ ስልኳ ጠፍቷል። ወይ ሶሻል ሚዲያ ተጠቃሚ ብትሆን ኖሮ በዛን ጊዜ ፌስቡኳ ላይ ምናምን ፖስታው ቢሆን ኖሮ ፌስቡኳን ሰርች አርጋ ገብታ ከፌስቡኳ ላይ ታወጣ ነበር። ፎቶ የላትም። የልጇ አባት ፎቶ የላትም። እንዴት ነው የምታገኘው? ልጇ አባቴና ማወቅ ፈልጋለሁ እያላት ነው። ይኸው ሀዋ ምን እያለች ነው? 175 ሪያል ነው ምርመራ። ወላሂ እስቲ ቆይ ሮጠብኝ። ምንድን ነው ወላሂ ይመርመሩ። እሺ ህገወጥ ሰው መመርመር ይችላል። 175 ሪያሉን ከፍሎ የግል ክሊኒክ ነው። እንደዛ ከሆነ በ175 ሪያል ከሆነ እባካችሁ ከህይወታችሁ 175 ሪያል አይበልጥም። ህገወጥም ብትሆኑ የግል ክሊኒክ ሄዳችሁ ተመርመሩ ከመተኛታችሁ በፊት። ነገን አስቡ። ስሜታችሁ አይምራችሁ። እና ውዴ እንዴት ነው በስሙና በቦታው ብቻ? የሞጣ ሰፈር ልጅ ነው የሞጣ ሀገር ነው ያልሽው? ሞጣ የሚባል ሀገር ልጅ ነው ስላልሽ ብቻ እንዴት ይገኛል? ማሪ ፎቶ እኮ ግድ ነው። ቢቸና ሞጣ ቢቸና ማለት ነው። ሞጣ ቢቸና የሞጣ ቢቸና ልጅ ነው። እና ስሙንና የአባቱን ስም ብቻ ነው የምታውቀው። የሀያቱን አታውቀውም። ንገሪያቸው ድጋሚ ስሙንና የአባቱን ስም። አያቱን አላውቀውም። ስሙንና አባቱን አባቱንና ስሙንና አባቱን አውቀዋለሁ። አያቱን ግን አላውቀውም። ንገሪያቸው የሚያውቅ ሰው ካለ ድንገት። ጌትነት ምህረት ነው የሚባለው ስሙ። ጌትነት ምህረት ይባላል። የሞጣ ቢቸና ሀገር ልጅ ነው። እና የምታውቁት ካላችሁ ልጇ አባቴን ማወቅ ፈልጋለሁ እያለ ነው። እና እባክህ ሳውዲ ላይ የዛሬ 6 ዓመት ልጅ የወለድክ ሰውዬ ተይዘህ የገባህ እባክህ ልጅህ እየፈለገት ነው። እሷ ካንተ ምንም አትፈልግም። እራሷ እያሳደገች ነው ልጇን።
ግን ልጇ ብቻ አባቴ ማወቅ ፈልጋለሁ ብሎ ነው። ይህ ሪከርድ ከደረሰው እንግዲህ በድምፅ ሻውቆሽ ይመጣል ብዬ አስባለሁ። የጋብቻ ሰርተፍኬት የላቸውም። አይ ቤት የለምይ ሳውዲ እኮ ነው ማሪ። ዝም ብለው ቤት ለቤት እኮ ነው የሚጋቡት። ዝም ብለው አበሻን ደግሰው ያበላሉ። 12,000 ሪያል አውጥታ ደግሳ ነው ያገባችሁ። እሷ ናት ያወጣችሁ 12,000 ሪያል 12,000 ሪያል አውጥታ የመኪና ክራይ፣ አዳራሽ፣ ቬሎ ደግሳ ሀበሻው ልልልል እንዲልላቸው ሀበሻውን ሰብስበው ያበላሉ። ሳውዲ እንዲህ ነው። ድግሱ ቀርቶባችሁ ኤምባሲ ሄዳችሁ በተፈራረማችሁ፣ ድግሱ በቀረባችሁ፣ ሀበሻ ሰብስቡ ማብላቱ በቀረባችሁ ምን እንደምትጠቀሙ ሄዱና ሀበሻ ሰብስባችሁ ስታበሉ በየአረብ ሀገራቱ የምትደግሱ ሰዎች እኔ ግርም ነው የምትሉ። ሁሉም የራሱ ሀሳብ አመለካከት አለው፣ መብት አለው። እኔ ግን ደግሶ በማብላት አላምንም። እኔ ባገባ መቅዶኒያ ወስጄ ምስኪን አበላበታለሁ፣ ድሃውን አበላበታለሁ፣ ከፈጣሪ ጽድቅ አገኛለሁ እንጂ ሀብታም ሰብስቤ አብልቼ አቃቄርና ሀሜት አልሰበስብም። ሞቷል ትበለው እናንተ ደግሞ ኧረ አይባልም፣ ይቅር ይበላችሁ። አንድ ቀን ቢመጣስ ልጁን ፈልጎ እሱ ግን ይኖረው ይሆን? እሱ ግን የእሷ ፎቶ ይኖረው ይሆን? ይፈልጋት እንዴት አልመጣም? 6 ዓመት ሙሉ ድግሱ ላይ የነበሩ ሰዎች ይታያቁ። እኔ የምልሽ የድሮ ብርቱካን የድሮ ጓደኞች ምናምን የሉም? የሰርጋችሁ ፎቶ ያላቸው የዛሬ ስንት ዓመት ነበር የተጋባችሁት? 2005 ሳውዲ ገባሽ። ከ3 ዓመት በኋላ ከሆነ 2008 ላይ ነው የተጋባችሁት። የዛሬ 10 ዓመት 2010 ላይ ነው። 2010 ማለት የዛሬ 8 ዓመት እና የዛሬ 8 ዓመት ፌስቡክ የሚጠቀም ጓደኛ የለሽም? ቲክቶክስ አልነበረም። ፌስቡክ የሚጠቀም ጓደኛ የለሽም? የለም። ፌስቡክ አይጠቀሙም፣ አልሰለጠኑም ጓደኞችሽ። እንኳን አንድም ድግስ የተጠራ የሰለጠነ ሶሻል ሚዲያ የሚጠቀም ሰው የለም። የፖሰታችሁ ጓደኛ እንኳን ደስ አለሽ ብሎ የፖሰታችሁ የለም? የለም ስለሌለ እንግዲህ እኛ በስሙ ነግረንልሻል። የሚያውቀው ሰው ከተገኘ ጥሩ፣ ካልሆነም ፈጣሪ ይርዳሽ። ወደፊት ልጅሽ ሲያድግ ኢቢኤስ ላይ ወታችሁ ትፈልጉታላችሁ። በዚህ ካልተገኘ ሻቢባዬ በጣም ነው የምናመሰግን። ሻቢባዬ እኛም በጣም እናመሰግናለን። ብርቱካንዬ በርቺ። አሁን ግን ያውልሽ ግቢና ልጅሽን ትምህርት ቤት አስገቢው በእናትሽ። ከገጠር ወደ ከተማ ምንጮና አሁን 7 ዓመቱ ሲሆን 1ኛ ክፍል መግባት ነበረበት። አሁን እኮ ይኸውልሽ የ6 ዓመት ልጅ ማለት ኬጂ2 ነው። 4 ዓመት ላይ ኬጂ3 ነው እንጂ ኢትዮጵያ 4 ዓመት ላይ ኬጂ1፣ 5 ዓመት ኬጂ2፣ 6 ዓመት ኬጂ3 ነው። 6 ዓመት ኬጂ3 ተመርቀው ነው 7 ዓመት ግሬድ 1 የሚገቡት። አሁን ልጅሽ ምንም ሳይማር 7 ዓመት ሊሆነው ነው። ግሬድ 1 ቀጥታ ይቀበሉታል ላይ አላውቅም። እድሜው ላይ እንዳት እየቀለድሽ በእናትሽ። አሁን አንቺ ግቢና ከሳውዲ ልጅሽን ትምህርት አስገቢው። ለልጆቻችን ልናወርስ የምንችለው ትልቁ ነገር እዚህ ምድር ላይ ትምህርት ነው። እኛ ነገ እንሞታለን። ያልተማሩ ልጆች ጥለን ሞተን ልጆቻችን እንዳይሰቃዩ። ያልተማረ ሰው ወደፊት እንደ እንስሳ ነው የሚቆጠረው። ምንም አይጠቅምም ያልተማረ ሰው አይደለም። ወደፊት ዘመን በዚህ ዘመን እንኳን ያልተማረ ሰው ምንም ትንሿን ስራ ለመቀጠር እንኳን የትምህርት ደረጃ እየጠየቁ ነው። እና ፕሊዝ ግቢና ሀገርሽ ልጅሽን አስተምሪ እሺ። አንቺ ተምረሻል ማሪ? ባለመማሬ እኮ ነው አረብ ሀገር መዳም ቤት የመጣሁት። የተማርኩ ቦንማ በእውቀት ይቀጠር ነበር። እኔ እስከ ማትሪክን የተማርኩት። ማትሪክ ውጤት አልመጣልኝም። ተግባረድ ሙያ ስመደብ ሙያ እንጨት መፈቅፈቅ አልማርም ብዬ አረብ ሀገር መጣሁ። የዛሬ 18 ዓመት ካታር መጣሁ። የተማርኩ ቦን መድጥ በጥቼ በጉልበቴ መዳም ቤት የመዳም ሽንት ቤት ላጥብ መጣ ነበር የተማርኩ ቦን። እኔ ባለመማሬ እኮ ነው ልጆቼን የማስተምረው። ልጆቼ እንደኔ በጉልበታቸው ለመስራት ወደ አረብ ሀገር እንዳይመጡ እንዳይሰደዱ እኮ ነው ልጆቼን የማስተምረው። እኔ አልተማርኩም፣ ልጆቼን ግን አስተምራለሁ።
ከኔ የተሻለ ህይወት እንዲኖራቸው ፈልጋለሁ ልጆቼ። ስለዚህ ለልጆቻችን ልናወርስ የምንችለው ትልቁ ነገር እውቀትን ነው፣ ጥሩ ትምህርትን ነው። ስለዚህ እናስተምራቸው ልጆቻችንን። እድሜ ልካቸውን ያመሰግኑናል፣ ሞተንም ያመሰግኑናል አስተምረናቸው ካለፍን። እሺ ብርቱካን ቶሎ ግቢለት ለልጅሽ ፕሊዝ፣ ትምህርት ይጀምር። ሀቢባዬ ልገባ ነው አሁን፣ ቅርብ ጊዜ ልገባ፣ ሮመዳን ብቻ ልጨርስና እገባለሁ ብያለሁ። አደራሽን ማለት ጉዳዩ ሲሪየስ ነው። ፕሊዝ እንደዚህ ግድ የለሽ አትሁኝ እሺ። ለምን ትምህርት መጀመር አለበት፣ እድሜው እየሄደበት ነው። ልህር ነው እና በጣም ነው አቢባዬ የምንወድሽ፣ በጣም ነው የምናከብርሽ። እውነት ያለሽ ጀግና ነሽ፣ አንቺ ጀግና ሴት ነሽ። በዚሁ ቀጥይ። እውነት አቡዬ ቆይ የታሰሩበት ፖሊስ ጣቢያ ፖሊስ ስቴሽን ፎቶውን ከነሙሉ ስሙ ይገኛል። ሄዳ ከጠየቀች የዛሬ 8 ዓመት ሳውዲ ፖሊስ ጣቢያ ለአንዲት ኢትዮጵያዊ የዛሬ 8 ዓመት ፋይል እንደዚህ ክብር የሚሰጡን መሰለሽ እንዴ? አመናጭቀው ነው የሚያባሯት። ምን አገባን እኛ ስለአንቺ የዛሬ 8 ዓመት ስለታሰረ ባልሽ ፎቶ ምን ስለሆንሽ ነው? ቁጭ ብለን ፋይል ጎርጉረን ለአንቺ እሱ የምናወጣልሽ ነው የሚሏት። ሰው አደጋ ላይ መሆን አይተባበሩም። አይደለም እንደዚህ ኖርማል ትብብር ቀርቶ። የስ ፕሊዝ ቴንክ ዩ ሀናክ። ሳውዲ እናቴ አይተባበሯትም። እና በቃ ይቅናሽ። እህትየውም ተይዛ ገብታለች። ህገወጥ ነበረች አለች እኮ። ይህ እኮ የእሷ ግድ የለሽነት ነው፣ የእሷ ጥፋት እኮ ነው። አሁን እኮ ልጇ አባቱን ማወቅ ያልቻለው በእሷ ጥፋት ነው። ለምን የወለደችለትን ሰው የቤተሰቡን አድራሻ አልተቀበለች። እናቱን ሲያስተዋውቃት በገዛ ስልኩን ያስተዋወቃት። ብልጥ አይደለችም። ብልጡንና እያንዳንዳችሁ በዚህ ሰዓት ፍቅረኛ ያለሽ ያረገሽ የወለድሽለት ኦር ምናምን ካለ ቤተሰቦቹ ማታቂ ከሆነ የቤተሰቦችን አድራሻ በደንብ ፈልፍለሽ ያዢ። ነገ እሱ ሲጠፋ በቤተሰቦቹ አድራሻ ታገኘዋለሽ። ለብር ብለሽ ለምናምን አይደለም፣ ልጅሽ አባቱን ስለሚፈልግ ብቻ። እና እናመሰግናለን ብርቱካን። በጣም ነው የምናመሰግንሽ፣ በጣም ነው የምንወድሽ። ያው እከታተልሻለሁ ዙሮ